በስሏል። በነገራችን ላይ የተናገረው ስርዓቱን ነው ብዬ ነው ማምነው። ሃይ ጋይስ ሌላ ችግር ውስጥ እንገባ ነበር፣ ሌላ ነገር ውስጥ እንገባ ነበር። ምንም በፊት እኮ ወጥቶ መቃወም የጀመረው የኦሮሞ ልጆችና የኦሮሞ ህዝብ ነው መጀመሪያ ማለት ነው። ኦሮሞ እኮ እንደዚህ አይነት ሰው አይደለም፣ በሙዚቃ የሚደነግጥ አይደለም። በነገራችን ላይ እኛ አቅማችን እያወቅን አይደለም መሰለኝ። የኦሮሞ ህዝብ ያለውን አቅም እያወቅ አይመስለኝም። አስተያየት የለኝም፣ ምክንያቱም ፖለቲካዊ አይደለም፣ ፖለቲከኛ አይደለም። አሁን ሙባረክ ግን ዶክተር አብይን ይወደዋል ብዙ በውስጥ ደግሞ ያው ብንፈልግም ባንፈልግም የቄሮ ሙቭመንት ያመጣው ነው የምንለው ዶክተር አብይ። ለዚህም ነው ታው የምንለው በቃ ትክክል አይደለም የምንለው። ግን ቴዲ አፍሮ እንዲናገር ግን እንፈቅድለታለን። ምክንያቱም በስርዓቱ ስር የሚተዳደር ኢትዮጵያዊ ዜጋ ነው፣ ተጽዕኖ ፈጣሪ ነው። ብዙ ብንወደውም ባንወደውም ብንፈልገውም ብንቀበለው ባንቀበለው የታገለ ልጅ ነው። በአርቱ ሰድቦናል እንደ ምናምን እሱ ሌሎች ነገሮች አሉ። ግን የመናገር መብት አለው አይደለም? ሙቤ ቴዲ አፍሮ እኮ የመናገር ስርዓቱን የማውገዝ መብት እኮ አለው አይደለም? ሙቤ መብት ቢኖረውም አሜሪካ ላይ የሌለውም መብት አለው የለውም? ሀገራችን ላይ መብት አለው የለውም? ጥግ ያለፈ መብት የለውም። ኦኬ እሱ ህዝቡን ለማፋጀት የኢትዮጵያ ብሔር ብሔረሰቦች ለማጋጨት ከህዝብ ጋር ማለት ነው። በቃ ስለዚህ ህግ ነው፣ እኛ አይደለም። ደግሞ ለምሳሌ የሙዚቃ ሙባረክ አልያዘቋል። ይሄንን ደግሞ ይኸውልህ እሱ ኃላፊነቱን ወስዷል። ስህተት ነው ካለም አውጥቶታል አልበሙን አይደለም። ስርዓቱ ደግሞ ምንድነው የሚለው? የኢትዮጵያ ህገ መንግስት በዚህ አይፈቅድልህም ይህንን የመናገር እና ይሄ ነገር ሊያስወነጅል ይችላል ሲል በጠበቃና በፍርድ ቤት ይነጋገሩ። እንደ ኦሮሞ ህዝብ ግን እንደ ኖርማል ከፖለቲካ ውጭ ግን እኛ የሚያገባን ነገር የለም። ይሄ የስርዓቱና የቴዲ አፍሮ ነው። ህዝብን ሲናገር ግን አሁን ለምሳሌ የጠበቁት ነገር አለ። ምናልባት 17 መርፌ ብሎ በተናገረበት ምናልባት ቄሮን ቢናገር ኖሮ ሃይ ጋይስ ሌላ ችግር ውስጥ እንገባ ነበር፣ ሌላ ነገር ውስጥ እንገባ ነበር። ምክንያቱም ለዛሬው ችግራችንም በደላችንም ጭቆናችንም ወይ ጥሩ ነገራችን ስህተታችንም ጥፋታችንም የልጆቻችን ሬሳ ስላለ እግዚአብሔር ይስጠይነን አልተናገረም። እንደ ትናንትናው መንግስት አላዋረደንም፣ ሊከበር ይገባል። ምክንያቱም የሞቱት ወንድሞቹ ምንም ቢሆን ባይገናኙም የፖለቲካ ዲፈረንት ቢኖራቸው የእሱም ወንድሞች የእሱ ዜጎች ናቸው የሞቱት። ስለዚህ ያንን ነገር በማክበሩ ራሱ እኔ እግዚአብሔር ምስክሬ ነው፣ እኔንም ከእሳት አውጥቶኛል፣ ህዝቤንም ከእሳት አውጥቶታል። ቴንኪዩ። የተናገረው ቴዲ በስሏል። በነገራችን ላይ የተናገረው ስርዓቱን ነው ብዬ ነው ማምነው፣ ህዝብን አይደለም። ምክንያቱም አንቺ ጂጂዬ ለምንድን ነው ሁሉን ነገር ወደ ቀና ወይ ደግሞ ወደ ልብሽ ወደ ሌላ ነገር ለምን ነው የምትወስጂው? የምን ቀና ምን እሱ ያለው እኮ በፍቅር ጠርቶን ከዳር እስከ ዳር ከዳር ቆሙን። ኦኬ እኔ ከዳር የቆሙትን ለምሳሌ ተከራይ ነሽ አንቺ ከፍቼ ለመግባት በፖለቲካ ከዳር የቆሙት ካልን አብረው ታግለው የመጡት እነ ጀዋር ተንፍስ ጂጂ ቆይ አንቺም ከሙባረክ ጋር ሙቤ የሙቤ ልጨርስ ትመጡበታላችሁ። ሙቤ መልስ ከሆነ ከዳር የቆሙት ስንል በታጋዮች እንሂድ። ጂጂዬ ላሳጥርልሽ እዚህ ብዙ በቀለ ገርባ ሙባረክ አዳምጠኝ። አሁን እኮ ቴዲን ከዳር የቆሙት ስርዓት ማለት ህዝብ ነው። በነገራችን ላይ ኦኬ ስርዓት ማለት ህዝብን የሚያስተዳድር ነው። የስርዓቱ ደጋፊዎች ለምሳሌ ጀዋር መሐመድ ደጋፊዎች አሉ፣ የበቀለ ደጋፊዎች አሉ፣ የብልጽግና ደጋፊዎች አሉ። የተከዱ አሉ። ስለተከዳን ነው የሚለው። ዳር ስለቆምን ስለ ፓርላማ ነው የምናወራው፣ ስለ ምክር ቤቱ ስለ ፌዴራል መንግስቱ ነው የምናወራው። ስለ ስርዓቱ የምናወራ ከሆነ አንደኛ ለማ መገርሳ አለ አብሮት በአዴን ውስጥ በኦፒዲ ውስጥ የመጣ በኤፒፒ ውስጥ የመጣ ብልጽግናም የሆነ ብዙ የኦፒዲዮ አባል የነበሩ የተገፉአሉ፣ ዳር የቆሙአሉ። እንደ ብልጽግናም እንደ ኢህአዴግም የተከዱአሉ። ስልጣናቸውን የሰጡት ኢቭን ራሱ ቴዴፎች ወያኔዎች እንዲህ ብለው ማንቁርታቸው ሲያዝ እንዲህ ብለው የሰጡት ተከድተዋል። ምክንያቱም እነሱ ያሰቡት ሌላ ስለነበረ በፖለቲካው ከሄድን ማለት ነው። ዳር ለሚለው ደግሞ ዳርም አልቆምንም
እኛ የመሬትም ችግር የለብንም። እኛ የነበረብን የስልጣን ባለቤትነት እንደሆነ ጠንቅቃችሁ ስንመራችሁ የነበረው ቄሮ ተነስ ከይ ስንል የነበረው ባለቤት ነን ብለን ነው እንጂ ስለ ብጣሽ መሬት አልነበረም። ባለቤት ነን፣ ስልጣን ይገባናል፣ ማስተዳደር አለብን ያልኳችሁ ነው። አባቶቻችሁም የፖለቲካ አባቶቻችሁም መሪዎቻችሁም ፖለቲከኞችም ሲመሯችሁ የነበሩት ስለ ባለቤትነት እንጂ ስለ ብጣሻም ቤቶችና መሬቶች አልነበር። ይህንን ጠንቅቄ ነው የምነግራችሁ። ጠንቅቄ ኪያር ካልገባህ ሙባረክ ካልገባህ ስለ ባለቤትነት ጥያቄ ነው እንጂ ስለ ችን የምታክል መሬት አልነበረም። ችግራችሁ የእናንተም እንደሆነ ታውቃላችሁ። አሁንም ስለተቆራረጠና ስለ ቆርቆሮ ስለ መሬት ነው የምታወሩት። ያኛ ቄሮ የሞተው ለዛ አይደለም፣ ስለ ባለቤትነት ባለቤት መሆናችንን ስለሚያውቁ ዳር አልቆምንም፣ መሀልም አይደለንም። ዳርም ያለነው እኛ ነን፣ አድዋ ላይ ያለነው እኛ ነን፣ ኡጋዴ ላይ ያለነው እኛ ነን። ያ የቆመ ካለ ራሱን ይጠይቅ። እኔ ግን ባለቤት ነኝ። ኦሮሞ ባለቤት ነው። ይሄንን ጭንቅላታችሁ ሁሌ ወደ ታች አትሄዱ። ሁሌ ጊዜ እናንተ የበታችነት ይሰማችኋል የሚሉ ለምን እንደሆነ ታውቃላችሁ? ስለ ትንሽ ነገር ስለምናወራ ነው። አብይ ስለ ትልቅ ነገር ነው የሚያወራው። ለዚህ ነው ከስር ልጆቻችን የሚያልቁት። በነገራችን ላይ ትንሹን እዛ ጋራ የሰዎችን መብት አስከብር ትልቁንም እየሰራ የምንለው እዚህ ጋር ስለሚሞቱት ወንድሞቻችን እዛ ጋር ትልቁን ስለሚያየው ባለቤትነትን ስለሚያየው። ይህንን ጠንቅቄ ነው የምነግርህ ሙባረክ። ስለ ትንሽ ነገር አታውሩ። ስለ ትልቅ ነገር ነው ህዝባችንን የሚጨርስ ነው። ስለ ትልቅ ነገር ነው እድሜያችንን የጨረስ እኛ ያውራ። አንድ ነገር የምጨምርበት ነገር ካለ ብዙ ሰዎች ብዙ የኦሮሞ ተወላጆች እየተቃወሙ ነው። እንደውም ነገላና ራሱ እየተቃወሙ ብዙ ነገር እየሰማን ነው። ገባሽ? ስርዓቱን ለማለት ፈልጌ ነው። ስርዓቱን ከነሱ ከማንም በላይ እየተቃወሙ ያሉ የኦሮሞ ልጆች ናቸው። ገባሽ? በየቦታው እያየን ነው እኮ። ያ መከበር አለበት። ያልወደደ ስርዓቱን ያልወደደ የኦሮሞ ልጆች ብዙ እንዳሉ መታወቅና መከበር አለባት ነው። ስለዛ የአሁኑ ምላሽ ትመልሽልኛለች። ለብልጽግና ነው ያለው ብለሻል። አልቀበልም። ብልጽግና እናለም ያለው ህዝብ ነው ያለው። እስኪ ሌሎቹ ደግሞ ያወሩና እንመለሳለን። አይ ቲንክ የኔ ተራ ነው ይመስለኛል። ጂጂኮ አይ ቲንክ ጂጂንም ሙባረክንም ረጅም ሰዓት ሰምተናልና አንድ ኬሪዬ ሰምተናችኋልና ያው እናንተ የሰማችሁትንም ያያችሁትንም እይታ አይተናልኛ እና ነገሩን አርቲስት የህዝብ ድምፅ ነው የሚባል አንድ አካል የተሰማውን ነገር መናገር መብቱ ነው። ህዝቤን ተናግሯል ብሎ ደግሞ የሚያስብም ሰው ለምን ተናገረ ማለት መብቱ ነው። ግን እኔ አሁን የማስበው ምንድን ነው መሰላችሁ? ቴዲ ሀገር ፈርሳብኛለች ነው አይደለ ያለው? እኔ ከቴዲ በፊት ሀገር ፈርሳብኛለች። የኔ ሀገር የፈረሰችው ጃልበቴ ኡርጌሳ እጁን የፍጥኝ ወደኋላ ታስሮ ሲረሸን ነው። የኔ ሀገር የፈረሰችው ሀጫሉ ሁንዴሳ ተገሎ ፊንፊኔ ላይ እንዳይቀበር ተደርጎ ለቀብሩ እንኳን ስርዓት ሳይደረግለት ሲቀር ነው። የኔ ሀገር የፈረሰችው ከረዩ ላይ አባገዳዎች ተረሽነው በአንድ ጉድጓድ ሲገደሉ ነው ሲቀበሩ ነው። ለእኔ ሀገር የፈረሰችው መድን ያለ ጥፋታቸው አስራ ካሰረች በኋላም ከሀገር ያሰደደች ጊዜ ነው። እንደ ኦሮሞ አልቅሰን አንብተን ጮኸን ሰሚ ያጣን ሰዓት ነው ለእኛ ሀገር የፈረሰችው። ዛሬ ላይ ሰዎች ሀገር ፈርሳብናለች ብትል አልቃወማቸው። ምክንያቱም ብልጽግና በምን አይነት መልኩ ነው ሀገርን እየመራ ያለው? በሰላም በመግባባት በፍቅር አይደለም። ኦሮሚያ ላይ ጦርነት አደረገ፣ ትግራይ ላይ ጦርነት አደረገ፣ አሁን አማራ ክልል ጦርነት እያደረገ ነው። ቤኒሻንጉል ላይ ጦርነት አለ፣ ሶማሊያ ላይ ጦርነት አለ፣ አፋር ክልል ጦርነት አለ። ይሄ ሁሉ ለቅሶ ላይ ነው ያለው። ለቅሶ ላይ የሌሉት ሰዎች ምን አይነት ሰዎች ናቸው? ዛሬ ጀዋር መሐመድ ፖስት እያደረጋቸው እንዳሉ አይነት በግሩፕ ተደራጅተው የሰው ንብረት የሚዘርፉ፣ የሰው ሚስት የሚቀሙ፣ የሰው መኪና የሰው መሬት የሚወስዱ ከዛም አልፎ ሰውን የሚገሉ አካላት ሀገር አልፈረሰችባቸውም። ከዛም በላይ እንደውም ሀገር ተሰርታላቸዋለች። እኔ ቴዲ አፍሮ ስለዘፈነና ስላልዘፈነ የኦሮሞ ህዝብ እንባ አይቆምም። ቴዲ አፍሮ ለእኔ ይዘፍናል ብዬ አልጠብቅም። የማልጠብቅበት ምክንያት ምንድን ነው? እኔ ከውስጡ የወጣሁበትኝን ማህበረሰብ ችግር እኔ ካልዘፈንኩለት፣ እኔ ካልጮኩ፣ እኔ ካልተናገርኩለት ከሰው ስለማልጠብቅ ነው። የኦሮሞ ህዝብ
ይሄንን 8 ዓመት ያየውን መከራ ምድር ላይ ያለ እንስሳ አላየም። የኦሮሞ ህዝብ አብይ ስልጣን ላይ በወጣ ሰዓት ያየውን መከራ በኢህአዲግ ዘመን አላየም፣ በኃይለ ሥላሴ ዘመን አላየም፣ በደርግ ዘመን አላየም፣ በሚኒሊክ ዘመን አላየም። ዛሬ የሰው ልጅ ተገሎ አስክሬኑ በአህያ ነው ከተማዎች ውስጥ እየተጎተተ ያለው። ከዚህ በፊት ቪዲዮችን ፎቶችን እያወጣን አሳይሽ ነበር ጂጂ። ትላንት በኢህአዲግ ዘመን እኛ ስንታገል የምንገደልበትን ምክንያት እናውቃለን። ዛሬ እናትን ቁጭ አድርገው ልጅን ፊቷ ነው የሚረሽኑት። አባትን አስቀምጠው ልጅን ወስደው ጎትተው ነው የሚደፍሩት። ዛሬ የሰው ልጅ ታስሮ ከእስር ቤት ወጥቶ ተገሎ ተጥሎ አስክሬኑን ጅብ ነው የሚበላው። አባቴ በዚህ ሰዓት ሀገር ያልሞተችበት ካለ ታዲያ ማን ነው ሀገር የሚሞትበት? እኛ ቢመቸን ከሀገር ባልወጣን፣ እኛ ቢመቸን ሀገር ላይ ሆነን ዛሬ ሀገር አልሞተችብንም እንደሚሉ ሰዎች አፋችን ሞልተን ሀገር አለች ባልን። ዛሬ ላይ እኮ ኦሮሞ መሬት ላይ የኦሮሚያ ህዝብ ላይ እኮ ማለት ነው ድሮን እንደ ዝናብ ነው እየዘነበ ያለው። ሂድ ሰላሌ ተመልከትን፣ የወጣውበትኛን ማህበረሰብ ወለጋ ሂድ 8 ዓመት ሙሉ ሂድ፣ ጉጂ ላይ ሂድ፣ አሁን አርሲ ላይ የኦሮሞ ህዝብ የኦሮሞ ቀይ ምን እየሆነ ነው ያለው? ይህንን ቤት ያስቀምጬ አንድ ዘፈን ከ18 ሙዚቃ ውስጥ አንድ ዘፈን አውጥቼ የኦሮሞ ህዝብ ተሰደበ የምልበት አይደለም። ቴዲ ኦሮሞን ቢሰድብ አይገርመኝም። ለምን እንደማይገርመኝ ታውቃላችሁ? ቴዲ ስለ አዲስ አበባ ከመዝፈኑ በፊት የብልጽግና ተወካይ የሆነው ብርሃኑ ሌንጂሶ ኢቲቪ ላይ ቀርቦ አዲስ አበባ የሁሉም ናት የሁሉም መኖሪያ ናት ሲል የተቃወመ አንድ ኦሮሞ የለም። የኦሮሞ ወጣት ከሞያሌ እስከ ባሌ ከወለጋ እስከ ጅማ እስከ ምን ድረስ ፊንፊኔን ክያ ፊንፊኔን ሃንዱረ ክያ ብሎ ጥይት ሳይፈራ ወጥቶ የተናገረም አሳልፎ የሰጠን የብልጽግናን አመራር ያልተናገረ ሰው አንድ ዘፋኝ በአንድ ዘፈኑ ኦሮሞን ተናገረ ብሎ ለመተቸት መብቱ ነው፣ መተቸት ይችላል። ለእኔ ግን ይሄንን 8 ዓመት ስቃይ ያሳለፈች የኦሮሞ እናት ናት ይሄ ዘፈን ከመውጣቱ በፊት ለእኔ ስትታየኝና ሳነባ የነበረው። ታውቂያለሽ ጂጂ፣ ሁሌ ለቅሶ ስባል ነው የነበረው አደለ ስናገር። እናንተ ከለቅሶ ውጭ ምንም አታውቁም ነበር አደለ ስንባል የነበረው። አዎ ይኸው የኢትዮጵያ ህዝብ እያለቀሰ ነው። የተባበሩት መንግስታት ሪፖርቶች የሚያወጡትን ሪፖርት ግቡና እዩ። ያሉ የሰብአዊ መብት ጥሰቶች፣ የተዘጉ ትምህርት ቤቶች፣ የተዘጉ የጤና ተቋማት፣ የተደፈሩ ሴቶች። ታዲያ ሀገር ማለት ምንድን ነው? ሀገር ማለት አለው ድምፅ ያለ ኔትወርክ ቀይ እያበረብኝ ነው። ሀገር ማለት ህዝብ ነው። አለሁኝ አለ ኪቱካ አለ። ሀገር ማለት ህዝብ ነው፣ መሬት አይደለም፣ ዳር ድንበር አይደለም። ንጹሐን እንደ ቅጠል የሚረግፉባትን ሀገር ይዘን ሀገር ገንብተናል። ሀገር አለችን ካልን ሀገር ካለን ታዲያ ምን ነው አንድ ዘፈን ሲወጣ ተንበጫበጨ? ሀገር ሲሆን ሀገር ከሆነ ያለን አንድ ሙዚቃ የሚያፈርሳት ሀገር ነው ወይ የተገነባችው? አሁንም ቆም ብላችሁ አስቡ። በተለይ የኦሮሞን ህዝብ መከራ ስቃይ፣ ኦሮሞ ያለበትን ኦሮሞ ላይ እየደረሰ ያለውን ግፍ ዛሬ በግሩፕ ተደራጅተው የታጠቀው ብቻ አይደለም መንግስት ያሰማራቸው ሲቪል የለበሱ የታጠቁ ሰዎች የኦሮሞ ህዝብ ላይ እያደረሱ ያለውን ግፍ እያያችሁ ለዛ ህዝብ ዛሬም ድምፅ መሆን አለባችሁ። ያን ማናደርግ ከሆነ ለዘፈን ከሆነ ወይም ዘፈን ላይ የሚመጡ ነገሮችን ለመመለስ የምንሄድ ከሆነ አሁንም ይሄንን ስርዓት አስቀጥለን የኦሮሞን ህዝብ ላይ መከራና ስቃይን ላናስቆም ነገም ተነገ ወዲያ እያነባ እንዲኖር ማድረግ ነው የሚሻለን። ይኸውላችሁ 3 አማራጭ አለን እንደ ኦሮሞ ህዝብ 3 አማራጭ፣ ልብ ብላችሁ ስሙኝ። አንደኛው የብልጽግና መንግስት የሚያደርገውን ግፍና መከራ አምነን ተቀብለን የመጣውን ነገር በጋራ መመለስ። ሁለተኛ የብልጽግና መንግስት የኦሮሞ ህዝብም ላይ ሌሎች ህዝቦችም ላይ እየፈጸመ ያለውን ልክ ያልሆነ ፍትሃዊ ያልሆነ ዲሞክራሲያዊ ያልሆነ አምባገነናዊ ነገር መቃወም። ሶስተኛ ዝም ብለን ተቀምጠን የሚመጣውን ነገር መቀበል። ይሄን 3 አማራጭ ይዘን ነው መሄድ ያለብን። የመጀመሪያው አማራጭ የኦሮሞን ህዝብ ያጠፋዋል። ምክንያቱም ትላንትና ህወሓት ባጠፋችው ጥፋት የትግራይ ህዝብ እንዲጠፋ ነው የተደረገው። የብልጽግናን ኃጢአት ሊሸከም የሚሞክር ኦሮሞ ላይ ዳፋ ነው ይዞ የሚመጣው።
ምክንያቱም የብልጽግና ኃጢአት ቢያጥቡት የማይጠራ ጭቅቅት ነው፣ ቢሸከሙት የማይቀል ከባድ የሆነ ወንጀል ነው። ድምፅ ያለ ጂጂ እኮ በጣም ኔትወርክ እንትን ነው ግን አለ። ኦኬ። ስለዚህ ያለን አማራጭ የደረሰብንን በደል ግፍ አውጥተን በቻልነው ልክ ሌላው እኛ ጋራም ያለውን እሳት እንዲረዳ ማድረግ ነው። ለኦሮሞ የተመቸ መንግስት መስሏቸው የኦሮሞን ህዝብ የሚሳደቡ ሰዎች ኦሮሚያ ያለችበትን መከራ አውጥቶ ማሳየት ነው። ኦሮሞ በቀዩ ላይ የትም ሄዶ አይደለም። አንድ ጊዜ አሁን ያለው መንግስት መከራና ስቃይ በሁሉም ብሔር ብሔረሰቦች ላይ እያደረሰ ነው ብለን መቃወም አለብን። አንደኛው አሁን ለምሳሌ ከሰጠን 3 አማራጮች አንደኛው ወይም መርጦ አምኖ መቀበል ነው ወይንም ደግሞ መቃወም ነው ብለሃል። አሁን ለምሳሌ ለመቃወም ብዙ ጊዜ የሚፈጁት ነገሮች ምንድነው? ሰዎችን ማሳመን ነው። ሰዎችን መሬት ወርደ ከማሳመን በፊት እዚህ ጋር 2 ሰዎች አሉ፣ ሙባረክና ኪያር አለ። አሁን ለምሳሌ ኪያር የእሱን አስተያየት እንቀበልና 2 ሰው መሬት ላይ እነዚህ 2 ሰዎች ሙባረክ ትቃወማለህ ወይ? ኪያርስ ትቃወማለህ ወይ? ለመቃወም ደግሞ ህዝቡ ላይ እየደረሰ ያለውን በደልና ጭቆና ታምናለህ ወይ? መቃወሙን ተውና አንዳንዴ ዝም ማለትም ጥሩ ነው። ወይንም ደግሞ ፊት ለፊት ይሄ ነገር ደርሷል ብሎ መናገር ማለት ያው መቃወም አይደለም። በነገራችን ላይ ግን የአፍሪካ መንግስቶች ብዙ ጊዜ እንደዚህ ነገር ትክክል አይደለም ስትል ተቃወምክ ብለው ነው እንትን የሚሉት። አብረን እንስራ ማለት እንኳን ይከብዳል ማለት እዚህ ጋር የሚሰሩትን ወንጀሎችን አስቁም። ምክንያቱም አንተ አቅሙና ስልጣኑ ስላለ ስትለው በቃ ተቃዋሚ ነው። ስለዚህ ሌላ ቦታ ከመሄድ በፊት እነዚህ 2ቱን ሰዎች ጠይቃቸው፣ ኪያርንና ሙባረክን ማለት ነው። እየደረሰ ያለው የኦሮሞ አንቶ በዘፈን እንደዚህ ከመረራችሁ ቴዲ አፍሮ ዘፈን አውጥቶ ህዝባችንን ሰደበ የምትሉ ከሆነ ህዝቦቻችሁ ወንድሞቻችሁ የሚሞቱ ስላሉ ያንን ነገር ታምናላችሁ ወይ? እታች ከመውረዳችን በሚሊዮን የሚሆን ህዝብ ከማሳመናችን በፊት እኛ ሚዲያ ላይ ያለን ኦሮሞዎች እናምናለን ወይ ህዝባችን ላይ ለሚደርሰው በደልና ስቃይ? እኔ ከሁለቱም ጋር ከቡርቃ ዝምታ ጋርም ከሙባረክም ጋር መስማማበት አለ፣ ማለስማማበት አለ። አንድ ከሙባረክ ጋር የማለስማማበት ኦሮሞን ነው የተናገረው ቴዲ ከማለቱ በፊት ያው የኦሮሞ ፎቢያ አለበት፣ ወይ ፍራቻ ወይ ጥላቻ ነው እንጂ ዳይሬክት ያው ያሁኑ ለፓርቲው ነው። ገብቶሻል? ፍራቻውም ከየት ነው? ቴዲ ከዚህ በፊት የነበሩት አልበሞቹ ውስጥ ስለ ዳላክ ዘፍነዋል፣ ማለት ስለ ቀይ ባህር ማለት ነው። አሁን ላይ ቀመር ዩሱፍ ቤንገላነ ዲማ እንሂድ ወደ ቀይ ባህር ስል ለምታለች ድምጽ አለ አይደል? ድምጻቸው ግን ይቆራረጣል። እስቲ አስተካክሉ። አሁንስ አሁን አለ እና አሁን ደግሞ ኢትዮጵያ ወደ ልማት ወደ ኮሪደር ነው ወደ ሃይዌይ መንገዶች ነው ያው የውጭ ሀገር ሌሎች የሰነጠሉ ሀገራትን እንትን ነው እየተከተለች ያለችው ተብሎ በኦሮሞና በኦሮሞ ነክ ነገሮች በሚዲያውም በምኑም ሲነገር ቴዲ ተመልሶ ስለ አዲስ አበባ ነው ማለት ስለ ሀገር ስለ ሸገር ስለ ምናምን ገብቶሻል። ይሄኛው ፍራቻ አድርገን እንያዘው። ቅድም ግን ጂጂ እንዳለችው ቴዲ ዶክተር አብይን የመተቸት መብት አለው። አዜ ፓርቲ ልክ እንደ አንድ ኢትዮጵያዊ ምንም ችግር የለውም። እሱ ጋር ከጂጂ ጋር እስማማለሁ፣ ከሙባረክ ጋር አልስማማም። ከቡርቃ ዝምታ ጋር መስማማው ደግሞ እውነት ነው፣ እነዛ በደሎች ደርሷል። የዛሬ 7 ዓመት 6 ዓመት እያወራንበት እየተነጋገርንበት አባገዳዎች መሞታቸውን ሳሙኤል ወንድሙ ምሉትን ልጅ ደምቢዶሎ መሀል አስፋልት ላይ ሲረሸን ብዙ አሰቃቂ ነገሮች ገብቶሻል አይደለ ሲደረጉ ነበር። ለነዚህ ሚዩት ነህ? ማነው ሚዩት የሚያደርገው? ሚዩት ሆኗል። ሚዩት ስለሚደወልብኝ ነው። ለነዚህ መፍትሄዎች ምንድነው? ከቡርቃ ዝምታ ጋር ማለስማማው ችግር ብቻ እየተናገረን ችግር ብቻ እያወራን ነው መሄድ ያለብን ወይስ መፍትሄውንም ስለ መፍትሄ እየተነጋገርንበት መፍትሄ ምንድነው ነው እዚህ ጋር መባል ያለበት እንጂ
ሁሌማ እኔም ችግር ከተናገርኩ ጂጂም ችግር ከተናገረ ያኛው ሁሉም ብሶት ከሆነ ያው ከቴዲ አንሻልም ማለት ነው። ምክንያቱም ስለ ቀይ ባህር ዘፍኖ ሰው ቀይ ባህርን የኛ እናድርጎ ሲባል ሐሳቡን ከህዝብ ጋር ያልተጋራ ሰው ስለ አባይ ዘፍኖ አባይን ሄዶ ግድቡን ያላየ ሰው ገብቶሻል አይደል? ኢትዮጵያዊነት ልክ በአፍ ብቻ አይደለም። ሀገርሽን የምትወጂ ከሆነ ህዝብ ከጫፍ እስከ ጫፍ የተስማማበት ነገር ከሆነ አንቺ ለዛ ነገር እየሰራሽ እየኖርሽ እየታገልሽ ከሆነ ያ ነገር ልመለስ ለዛ ሐሳብ የሚሰራ ሰው ስታገኚ ሄደሽ መደገፍ ነው። ሄደሽ አብሮ መቆም ነው። አትደውልበት ይናገር እንጂ አይናው ደውለው እንዴት እንዲህ ትላለህ መኖር አትፈልግም አይደል ነው የምትሉት? ጂጂዬ እኔ ምን እናገራለሁ ሲጨርስ? እሺ እንዴ ኧረ እኔ ነኝ ከሱ ቀጥታ እኔ ነኝ። ቆይ አልጨረስኩም፣ ልጨርስ እናልሽ። ኢትዮጵያዊ ከሆንሽ አሁን እነሱ መቀበል የማይፈልጉት እንዴት መሰለሽ? ምናልባት የቡርቃ ዝምታም ሆነ ሙባሪክ ምናልባት ቡርቃ ዝምታም በአባኦ ከሆነ ወይ በወቦ ከሆነ የሚያምነው ያንን እሱ የሚፈልገውን መብት ከወቦ ብቻ ካላገኘ መብቴ ተመልሷል ብሎ አለማመን፣ ሙባረክም ዶክተር አብቹ ስነካበት እንዴት ይነካብኛል ብሎ ያንን ነገር ወደ ኦሮሞ መጎተት ሳይሆን ፐርሰናሊ ልክ እንደ ኦፒኒየን እንደ አመለካከት ታይቶ ያንን ነገር ብንናገረው እኔ እንደ አንድ የኦሮሞ ልጅ እንደኔ ዶክተር አብይን የተሳደበም የተቃወመም ምን ያለም የለም ብዬ አስባለሁ። ግን መብትሄው ምንድነው የሚል ሰው ካለ እዛ ላይ ልስማማ ማለስማማ ሐሳቤን ሰጣለሁ። ግን ምንድነው ታምናለህ? ኦሮሞ ስቃይ ላይ እንዳለ ኦሮሞ ኦፍኮርስ እንደ ኦሮሞ የተሰቃየ የተበደለ የለም። ይሄን 8 ዓመት ምንም ግፍ ነው። አንዳንዴ ትላንትና ጀዋር የሆነ የጻፈው አስተያየት አለ። ሰው ዲያስፖራው መጠይቀኝ ይሄ ነገር ኦሮሚያ ምድር ላይ ነው ወይ የተከሰተው ይለኛል ሰው ዲያስፖራ። የኦሮሚያ ህዝብ ደግሞ እቺን እንኳን 1% አልዘገብክልንም ያለንበትን ችግር ይላል የኦሮሞ ህዝብ አለ። እኔ ደግሞ ኮሜንት ሰጠሁት እዛ ላይ ሄጄ አይደለም ዲያስፖራና በኦሮሚያ መሃል ይቅርና አዳማና ፍንፍኔ የሚኖር ሰው የክፍለ ሀገር ሰው የሚኖርበትን ስቃይ የሚደርስበትን በደል አይመለከትም። ገብቶሻል አይደል? ለምሳሌ ልንገርሽ፣ አሁን አርሲ ብትሄጂ ከአዳማ 25 ኪሎ ሜትር ላይ ከአዲስ አበባ 100 ኪሎ ሜትር ነው። ወደ አምቦም ስትሄጂ 90 ኪሎ ሜትር ነው ከአዲስ አበባ። አምቦ ገጠር ውስጥ ያለ ገበሬ በየቀኑ የሚሊሻ ደሞዝ ነው እህል አምጡ ይባላል። 10 ኪሎ ጤፊውን በቆሎ በየ15 ቀኑ እያንዳንዱን አርሶ አደር 850 የኢትዮጵያ ብር አምጣ ይባላል። ያንን ብር በሰጠው ግን እህል ሽጦ ነው የግድ መንቁርቱን ተይዞ ማለት ነው። ገብቶሻል አይደል? ባይ ዘ ዌይ ምክንያቱም እኔ የዛሬ 1 ወር ኢትዮጵያ ነው የነበርኩት ስላየው ነው በአይኔ ማለት ነው። የሚሊሻ ልብስ ደርሷል ይባላል፣ ይከፍላል በግድ ቢያንስ በ1 ወር ውስጥ አንድ ገበሬ እህሉን ሽጦ 1000 ከ1000 እስከ 2000 ምድርስ እንደየአቅሙ የግዱን ይከፍላል። ይሄ ውሸት ነው የሚል ሰው ካለ ይምጣ። ገብቶሻል? እነዚህ ይሄን ሁሉ መከራ የሚደርስበትን ህዝብ ባለጊዜ ነስባል እኔ ያዝናናኛል እንጂ አያስቀኝም። እና ወደ ቴዲ ጋር ስመለስ ፍራቻና ጥላቻ ያልኩሽ ኦሮሞ በኢትዮጵያዊነቱ አምኖ ገብቶሻል? እቺ ኮኮብ ያላትን ባንዲራ ማውለብለቡ ምን ማለቱ ለነሱ ሞት ነው። እውነት ኢትዮጵያዊነትን የሚወድ ሰው ከሆነ ኢትዮጵያዊ ካለ ቴዲ አፍሮ ስለ ቀይ ባህር እኮ ዘፍኗል ከማንም በፊት። ለምንድነው የወደብ ባለቤት እንሆን ሲባል ይሄ ሐሳብ ትክክል ነው ብሎ ለምንድነው ምንም ነገር ያላለው? ኦኬ ስለ አባይ ዘፍኗል፣ ሄዶ አይቷል ግድቡን። እውነት ኢትዮጵያዊ ከሆነ እንደውም እነ ቀመር ሌሎች ገንጣይ ናቸው ጠባብ አመለካከት አላቸው የሚባሉት ሄደን ቀይ ባህር ላይ እሬቻና ክብር ግመሎቻችንን እናጠጣ ብሎ ቀመር ዩሱፍ ዘፈን እሱ ተመልሶ ስለ አዱ ሸገር ስለ ሰፈር ስለ መንደር ስለ ቀበሌ ነው የሚዘፍነው። ገብቶሻል? ስለዚህ ለኔ ምንም እንደውም የቴዲ አፍሮን አቋም አውርዶታል ይሄ አልበም ማለት ነው። ከዛ በተረፈ ዳስታል የሚሉት ነገር የማልቀስ ዘመን ስለሆነ መልካም የማልቀስ ዘመን ግን ደግሞ ከዛ ውስጥ የወደድኳት ስንኝ
ወርቅ ያበደረ ደርሶት አለት እንዴት ይችላል ዝም ማለት ያለው ለማ መገርሳና ገዱ አንዳርጋቸውን ፐርሰናሊ ለነሱ ስም እየጠራ ራሱ በዘፍንላቸው ይገባቸዋል። ምክንያቱም ዶክተር አብይን በስልጣን ሁለቱ በዛ ጊዜ ይበልጡታል። እነሱ ግን እሱ ስልጣን እንዲይዝ መንገድ ጠርጓል፣ የቻሉትን አድርገውለታል። ግን አብቹ ሁለቱም ጠልዘዋቸዋል ስልጣን ላይ ሲወጣ ማለት ነው። ያው አንድ ጊዜ ሀጂ ዌብሳይት ማለት ንግግሬ ማለት ይቅርታ ከነሱ ጋር ስለሆነ ምንም አስተያየት ባትሰጡ፣ ምክንያቱም ከእናንተ ጋር ሌላ ታሪክ ነው፣ ሌላ ቶፒክ ነው ያለው። ሀጂና ዌብሳይት ክርክር አይደለም። ምክንያቱም የራሳችን ችግር አለ። ክርክር ሳይሆን ይኸውልሽ ዌብሳይት አይደለም። ምክንያቱም እኔ ማለት እኔ ቃላት ራሱ መጠቀም እየፈራሁ ነው የመጣሁት። ከራሴ ሰዎች ጋር መነጋገር እፈልጋለሁ። አመለካከታቸው ምንድነው ማለት እፈልጋለሁ፣ የራሳችንም ነገር ስለሆነ ማለት ነው። እናንተ ደግሞ አሁን ገብታችሁ ወይ በአብይ ላይ ሆን አስተያየት ብትሰጡ እሳት ነው የሚቀጣጠለው። ገባ ወይ በቴዲ ላይ ትንሽ ጊዜ ብትሰጡኝና ለእናንተ ደግሞ እንትን ብልላችሁ። ምክንያቱም ከራሴ ሰዎች ጋር መነጋገር ስለፈለግኩኝ ነው። በራሳችን በኩል ያለው በኦሮሚያ ላይ አሁን እናንተ ነገር ይገባችኋል አይገባችሁም አይዶን ነው አላውቅም። ገብቷል ዌብሳይት ላይ ማለት ትረዱኛላችሁ አትረድ። አሁን ሀጂ ምን ልታደርግ እዚህ ላይ ነው? አሁን አንተ ምን ቆይ እኔ እናት እኔ ምንም ልናገር አይደለም የገባሁት። እኔ አንድ ደቂቃ ማትሞላ ንግግር ለመናገር እንጂ እዚህ ውስጥ የመግባትም የመናገርም ፍላጎት ኖሮኝ አይደለም። ማን ያስገባ? ራስሽ ነሽ ያስገባሽኝ። አሁን እኔ የቡርቃ በተናገረው ንግግር ላይ አንድ ደቂቃ ማትሞላ ለምሳሌ ሌላ ክርክር ውስጥ እንገባለን። እኔ ሌላ ውስጥ የሚወስደው ክርክር ለመናገር አይደለም። አንድ ነገር እሺ፣ በሌላ ቆይ ትንሽ ጠብቁኝ። ከነሱ ጋር ልጨርስና ዝጉትና ነግሬው ልውረድልሽ። ምንም ማለት ምን ጥላ እንደምትወርድ አላውቅም። አንቺ ትጂ ያከብርሻለሁ። ናይ አክብረኝ ሀጂ ስሞትልህ አልፈልግም። ከነሱ ጋር ልጠብቅ ትንሽ። አዎ ጠብቁና ምናልባት ይሄ አልገማኝ ከሆነ ምክንያቱም አሁን እኛ ወሬያችን የራሳችን ጉዳይ አለ፣ የራሳችን ችግር አለ፣ የራሱ የኦሮሞ ገባችሁ። በቃ ስለ ኦሮሞ ነው ማውራት መፈልግ ከይቅርታ ጋር። እኔም ከዛ የዘለለ ነገር ልናገር አልነበረም። ይቅርታ እንደዛ ከተሰራ ምን አገባህና? አይ እኔ እንደ ሀሳብ ነው ጂጂ፣ በሌላ አይደለም አልኩሽ እኮ። እኔ ልናገር ፈለኩት ስሞትልኝ። ባድ የሆነ ነገር አይ ይቅርብ። አይ ምክንያቱም የኛ ጂጂኮ ተይው ያውራ፣ ችግር የለውም። እኔም ችግር የለውም። ነው አርፈህ ቁጭ በል አንተ። ዝም እሺ እላለሁ። በቃ ብትሰሚኝ ግን ተወጂው ነበር። ዌብሳይት ስሞትልህ አይደለም ቆይ አንድ ነገር የራሳችንን ችግር አለብን። ገባ ዌብሳይት አዳምጪ። እኛ እኮ ኢትዮጵያዊ ነን። ኖ በቃ ችግሩ እሱ ነው። አሁን የምናወራው ስለዛ አይደለም። የእኛ ልጆች የተረዱታል እንደ ኦሮሞ ገብቷል። እኔ ይገባኛል ምን እንደሆነ። መቀላቀል አልፈለግኩም ከይቅርታ ጋር። በእናታችሁ ስሙትላችሁ። እናንተ የሆነ ሰዓት ላይ እንደዚህ ጄኔራል ስናወራ አስገባችኋለሁ። ከፈለጋችሁ መቀመጥ ትችላለች። ስሙት። በቃ እኔ ወርጃለሁ። በቃ ግን ለምሳሌ መቀላቀል ስላልፈለግኩ አሁን ተረዳሁሽ፣ ሀሳብሽን ስለተረዳሁ። አሁን እኛ ቴዲን የተረዳንበት መንገድ አለ፣ የራሳችንም ችግር አለ። ገባ? መጀመሪያ ስለ ራሳችን እናውራ በማለት ችግር የለም። በቃ ስጨርሹ ብቻ የቡርቃ ሳይድ ልመለሳለሁ። እሺ ከይቅርታ ጋር ኦኬ፣ ችግር የለም። እሺ ልጨርስና ጂጂኮ ኪያርም የጠየቀው ነገር ስላለ እሱ ላይ ሄድበታለሁ። አየሽው፣ ያምናሉ ማለት ኦሮሚያ ላይ የተደረገ ነገር የሚታወቅ የኦሮሞ ሕዝብ ያለፈበት መከራ ሰው ዝም ቢል ድንጋዩ ሳር ቅጠሉ የሚናገረው መከራ ያለፈ ሕዝብ ስለሆነ ነው። አሁን ላይ የኦሮሞ ሕዝብ ያ ችግሩ ሊቆምለት ይገባል። መፍትሄ አይናገርም፣ ወደ መፍትሄ አንሄድም ይባላል። እኛ ሁልጊዜ መፍትሄ እንናገራለን። የኢትዮጵያ አሁን ላይ የኦሮሞ ሕዝብ ችግር ምንድን ነው? ጦርነት ነው የመጀመሪያው። የተፈጥሮ ችግር አይደለም ያለብን፣ ሰው ሰራሽ ችግር ነው ያለብን። ያም ሰው ሰራሽ ችግር ምንድነው? ጦርነት ነው። ጦርነቱን እያካሄደ ያለው ደግሞ ማን ነው? አብይ አህመድ ነው። አብይ ደግሞ ብልጽግና ቆይ ልነግርሽ ነው ለምን እንደሆነ ወደ ኦሮሞ ችግሩን እንዳታመጡ ትላለህ። ቡርቃ እኮ ወደ ኦሮሞ ችግሩን አታምጡ ትልና ኦሮሞ የሆነውን ሰውዬ ጋራ አንድ ብቸኛ አድርጎ አገር እንደሚመራ ችግሩን ትሰጠዋል። ፓርላማውና የኢፒፒ የብልጽግና አባሎች በሚሊዮን የሚቆጠሩ ናቸው። የፓርላማ አባሎቹ፣ የተለያዩ ተቋም ሚኒስቴሮቹ። እኔ ቢቻል ችግሩን ለመቅረፍ አብይ የሚለውን ነገር ማቆም አለብን። ኦኬ እሺ። እኔ እንደዛ ምለው ለምንድን ነው መሰለሽ? በሁለት ምክንያት ነው። አንደኛ የሀገሪቱ ጠቅላይ ሚኒስትር ነው፣ ሁለተኛ የሀገሪቱ አጠቃላይ የኢታማዦር ሹም ነው የጦሩ።
እሱ የማያውቀው ጦርነት አይደረግም። ኤኒዌይስ ያ ጦርነት ከኦሮሚያ ላይ መቆም አለበት፣ ከአማራ ላይ መቆም አለበት፣ ሌሎቹም የሀገሪቱ ክፍል ላይ ጦርነት መቆም አለበት። ለምን? ጦርነት ሲደረግ ኢኮኖሚ ነው የሚወድመው። የመጀመሪያው እያንዳንዷ ጥይት $1 ነች በመጀመሪያ ደረጃ። ሁለተኛ የሰው ህይወት ነው የሚወድመው። የታጠቀው የመንግስት አካልን በይ ንጹሐንም በይ የታጠቀው ከመንግስት ተቃራኒ ያለውም ኃይል ብትዩ የዛ ሀገር ዜጎች ናቸው። ሶስተኛ ያንተን ጥያቄ እኮ ሙባረክ አልመለሰው ለምሳሌ ቡርቃ ሙባረክ ያምናል ወይ? አሁን ኬር መልሶታል። ሙባረክ ያምናል ወይ? አሁን ያለውን ችግር እኛ የምናወራለትን ችግር ኦሮሚያ ላይ አብይን አትንኩት ምናምን የሚለውን ሳይሆን የራሳችንን ሰው እንዴት ነው ማሳመን የምንችለው? አሁን ይሄ ነገር ትክክል ነው ወይ? ያምናል ልክ እንደ ኪያር ትክክል ኦሮሞች እዛ ላይ ኪያር ትንሽ ሄዷል፣ ግን አልስማማም ያለበት ቦታ ችግር የለም አላልኩም። አንደኛ ቁጥር ቅድምም ተናግሬያለሁ። እነ ቡርቃ ነበሩ። ከማንም በፊት እኮ ወጥቶ መቃወም የጀመረው የኦሮሞ ልጆችና የኦሮሞ ህዝብ ነው መጀመሪያ ማለት ነው። ገባሽ? ግን አሁን ላለው ችግር አብሮ ሆኖ ማስተካከል ወይስ መፍትሄ መፈለግ ወይስ ወጥቶ እንትን ማለት ነው? ዶክተር አብይ እውነት ለመናገር ያልሰራው ነገር የለም። እኛ ጎደሎ የሰው ልጅ ሆኖ ጎደሎ የሌለው የለም። ጎደሎን እየለቀምን እንጂ ማለት ነው። ያን የተፈረካከሰ ስንት ዓመት ወያኔ ማለት ነው ስንት ዓመት ኢትዮጵያን እንደፈለገ አድርጎ ሲገዛ የነበረውን የፈረካከሰው እኮ እዛ ውስጥ ነው። የአንበሳ ድርሻ አለው። ሁላቸውም ቪዲዮ ማለት ነው ትናንትና እየወቀስናቸው የነበሩት ማለት ነው። የኢትዮጵያ ብሔር ብሔረሰቦች ራሱ ማመስገን ያለበት አንድ። ሁለተኛው የፈረሰችን አገር ፈርሷል ብሏል ቡርቃ። የፈረሰችን አገር እያነሳ ያለው ዶክተር አብይ ነው በአይነኝ። እኔ ደግሞ በአይናችን እያየን ያለ ነው። ሰው እየሞተ ነው። ሰው እየሞተ ስላለ ወይ ደግሞ ሰው ስለታሰረ ስለሞተ አይ ምንም ነገር ለሀገራችን አልሰራም ማለት እንትን ይሆናል ወይ ቡርቃ ሌላ ሀገር ስላለክ ወይም ደግሞ በምን አስተያየት እንዳየው አላውቅም፣ ግን ከበፊቱ አሁን ይሻላል። ከበፊቱ ማለት ነው። ሰው ደግሞ እየሞተ ነው ምናምን። እውነት ለመናገር የት ነው እየሞተ ያለው? አዎ እኔም አውቃለሁ እየሞተ ነው። የት ግን ስምኛ የት የሚለው ኢትዮጵያ ውስጥ ሰው እየሞተ ነው። ግን እየሞተ ያለው ማን ነው? እየገደለ ያለው እዚህ ላይ ጥያቄ። አሁን ለምሳሌ አህያ ላይ ተጭኖ ምናምን አይቻለሁ። ምን ነው በአይኔ ያየሁትን ነገር አልክድም፣ አይቻለሁ። እኔም ጀዋር ፖስተር ጎትን ነው ወይስ የሆነ ቦታ ላይ አይቻለሁ። በጣም ነው ያዘንኩት፣ የሰው ልጅ ነኝና። ግን እዚህ ውስጥ ለውስጥ አለመስማማታችን ያለውን ችግር ሁሉን ነገር ከፓርቲው ጋር ሁነን ወይ ደግሞ ገለልተኛ ሁነን ማስተካከል አይቻልም? እንዲህ ነገር እንዲስተካከል ማድረግ አይቻልም? አሁን ደግሞ በግልጽ በይፋ ማለት ነው አንድ ነገር አለ። ፋኖ ምናምን ጅኒ የሚባል ነገር አለ። ኢትዮጵያንም እኔንም የማይወክል ማለት ነው። አይ ይሄ ፓርቲ ካል እንትን ካላለን፣ ይሄ ፓርቲ ካልመራ፣ ይሄ ፓርቲ እንደዚህ ካላደረገ ባዮች እየተናገሩ ያሉትንና እናንተ የመብት ጉዳይ ለምሳሌ ቡርቃ የወንድሞቹን የእናቱን የአባቱን የተገደሉበት ወንድሞችን ጥያቄ በስም እያነሳ ከነ ቦታው እየተናገረ ነው። እኔ ሞራልም የለኝም ከሱ ጋር ለመናገር ብዬሻለሁ ቅድም። እኔ የየትኛውም ፓርቲ ደጋፊ አይደለሁም። ግን ገፍቶ ዶክተር አብይን የኦሮሞ ልጅ እዚህ ጋር እየተናገረ ቡርቃ ገፍቶ ኦሮሞ ነው የጎዳን፣ ኦሮሞ ነው እንደዚህ ያደረገን፣ ኦሮሞ ምን ነው አልሰማችሁም? እንዳልሰማ ለምን ትሆናላችሁ? እየሰማን ነው እኮ አብረን። ገባሽ? እኔ ሚዲያ ላይ ላሉት
ነው ምላሽ የሰጠሁት። ምላሽም ያስፈልጋቸዋል እንጂ እንደ ሀገር አይደለም። በየትኛው እንትን ነው የምናገረው? ቡርቃ እያለ ያለው ውሸት ነው ምናምን በየትኛው ሞራል ነው ብለው አልልም። ደጋፊ ቢሆን ራሱ አልልም ብልም ማንም አይቀበለኝም። ገባሽ? ቡርቃ ያለው እንዳለ ሆኖ መብትሄ አለ ኪያር። እኔም ያን ነው የምደግምለት። ለቡርቃ መብትሄው ምን መሆን አለበት? ወደ መብትሄው ቢሄድ እና እዚህ ሰው ደግሞ እኔ ኮሜንት ባይም አያለው፣ ግን ምላሽ አልሰጥም። ለምን እንዴት የት ቦታ ተነክቶ የት ቦታ የት ቦታ ተደክቶ መጮሁ እንደሚጮህ ስለማቅ ሁሉንም እና እኔ ጨርሻለሁና ቡርቃ ያለው እንዳለ ሆኖ ግን አሁን እየተባለ ያለውና እኔ ያልኩትና ቡርቃ ያለው እኔ 100% ቡርቃ ያለውን እስማማለሁ። ማንም እንዲሞት አልፈልግም። ወላሂ ከብት እንዲሞት አልፈልግም፣ በቢላ እንጂ በጥይት ወይ ደግሞ በሌላ ነገር እየተመታ እንዲሞት አልፈልግም። ከብት በግ ራሱ ማለት ነው። ወላሂ በጣም ነው ማዝነው። በግ እንደማይሆን ሲመታ ካየው በጣም ነው ማዝነው። ቀልቤ ይሰበራል። ገባሽ? ስለዛ ቡርቃ ያለው ትክክል ነው፣ ግን መፍትሄውን መፈለግ ይሻላል እንጂ ሁሌ ተናግሮ ሁሉም ተናግሮ የሆነ አጀንዳ ቆሽ ባለ ጊዜ ብቻ እንትን ማለት ጥሩ አይደለም። ቡርቃ ባለው ደግሞ አንድ የሆነ ነገር ብሏል። ቡርቃ ማለት ነው ሀገር ፈርሳለች የሚለውን በኋላም ቢሆን በደንብ የሚያብራራልኝ። ፈርሳለች የሚለው እንዴት ነው? ይህን ከሱ ጠብቃለሁ ምላሽ። ሀገር ፈርሳለች፣ ትላንትና እንዴት ነበረች? ዛሬስ እንዴት ነው ያለችው? ወይስ ሰው ነው? ወይስ ሀገር ማለት መቼም ሰው ነው። ሰው ከሌለ መሬት ላይ ሀገር አይባልም። ወይ እንትኑ ዳገት ወይ ደግሞ ቁልቁለት ወይ የሆነ ስም ነው የሚሰጠው። ሀገር የተባለው ሰው ስላለ ነው። ሰው ስለተጎዳ ነው ወይስ ምንድን ነው? እኔ አልገባኝም። በደንብ ይፋ አልሆነልኝም። የቡርቃ ሀገር ፈርሳለች ድሮ ነው የፈረሰችው ለሚለው እኔ በአይኔ እያየሁ ባለሁት ሀገር ምንም መትንም ጥሩ ደረጃ ያለችው ነው ባይነኝ። ግን ቡርቃ ያለው ግን ሰው ስለተጎዳ ፈርሳለች ከሆነ እስኪ እሺ ሙቤ የሁሉንም ሰብስበት መልሳለን። ግን ኬሪን ጂጂዬ ኬሪ የማይመች ቦታ ነው ያለችው አውቃለሁና ከዛ በኋላ እንትን ኬሪ ስለ ቴዲ አፍሮ ሙዚቃ አልበሙ ላይ እሱ ላይ ነው። ኦኬ ሞር ማለት እንዴት ነው የተረዳው? ከአጀንዳ አልወጣም። ትላንትና ነበር ሻወርቻለሁ በዚህ ጉዳይ። ቴዲ አፍሮ አንድ ሙዚቀኛ ነው። እንደ ሙዚቀኛ መብቱ ነው መዝፈን። ይህንን ሁሉም ሰው ማወቅ አለበት። መብት ነው መዝፈን የሚባለውን ነገር ማመን አለበት ሁላችንም ማለት ነው። ሙዚቀኛ እስከሆነ ድረስ መዝፈን ይችላል፣ መብቱ ነው አንደኛ። ሁለተኛ ነገር ደግሞ ኦሮሞን ነካ የሚለው ነገር እኔ አልስማማም። ኦሮሞን የቱ ጋር ነካ? ምን ብሎ ነካ? ወይስ አማርኛ ሁለተኛ ቋንቋችን ስለሆነ በደንብ አልተረዳነውም፣ በደንብ አልሰማነውም ነው እንጂ የኦሮሞን ህዝብ እንደ ህዝብ የተናገረበት እኔ እስካሁን ድረስ አልሰማውም። ሙዚቃውን ከ18 ጊዜ በላይ ሰምቻለሁ። እውነትም ተናግሯል እንዴ ብዬ ምንም የኦሮሞን ህዝብ የተሳደበበት አንዳችም ነገር ላገኝ አልቻልኩም። ከየት አምጥታችሁ ኦሮሞ ላይ እንደለጠፋችሁ አልገባኝም። የኦሮሞን ህዝብ ቢሳደብ ኖሮ ኦሮሞ እኮ እንደዚህ አይነት ሰው አይደለም፣ በሙዚቃ የሚደነግጥ አይደለም። በነገራችን ላይ እኛ አቅማችን እያወቅን አይደለም መሰለኝ። የኦሮሞ ህዝብ ያለውን አቅም እያወቀ አይመስለኝም። የኦሮሞ ህዝብ እኮ ታንክና ጠመንጃ ፊት ለፊት ቆሞ ባዶ እጁን የታገለ ህዝብ እኮ ነው። ይህንን ህዝብ ቢሰድበን እንኳን ሰደበን ብሎ ማልቀስ ተገቢ አይደለም። ስለዚህ ሰውየው ኦሮሞን እንደ ህዝብ አልተሳደበም። አንድ አርቲስት ደግሞ
ስርዓት ተቃዋሚ መሆን ሙሉ መብት አለው። አሁን ያለውን ስርዓት ቢቃወም ኦሮሞን ተሳደበ ብሎ እንትን ማለት አይደለም። አብይ አህመድ የኢትዮጵያ ጠቅላይ ሚኒስቴር ነው። ይህንን ማወቅ አለብን። የኢትዮጵያ ጠቅላይ ሚኒስቴር ነው አብይ አህመድ፣ የኦሮሞ መንግስት አይደለም። የኢትዮጵያ ጠቅላይ ሚኒስቴር ደግሞ ብቻውን ኦሮሞ ለይቶ መንግስት የተነካብኝ ብሎ የሚናገርበት ምንም ምክንያት የለውም። አብይ አህመድ የኦሮሞ ተወላጅ ስለሆነ ስልጣን ላይ ስላለ ለኦሮሞ ህዝብ ለይቶ ያደረገለት አንዳችም ነገር የለውም። ምን አረገ ለኦሮሞ ህዝብ? ትምህርት ቤት ሰራለት ለኦሮሞ ህዝብ። ያንተ ታሪኮች ብሎ የኦሮሞን ህዝብ ሐውልት ተከለለት። ትላንትና መስዋዕት ከፍለው እሱ ወደ ስልጣን ያመጡትን እነዛን ቄሮዎች ለነሱ የሚገባቸውን አንድ ሐውልት አረገላቸው? ምን አረገልን ለኦሮሞ ለይቶ? ትምህርት ቤት ገነባ፣ ሆስፒታል ገነባ፣ መንገድ ሰራልን። ምን አረገልን ለኦሮሞ? እንደዚህ ይሄን ያህል ተንቀጥቅጠን የምንናገረው ማለት ነው። ትላንትና የኦሮሞ ህዝብ ወያኔ ሲታገል የትግራይ ተወላጅ ስለሆኑ አይደለም። የነበረው ስርዓት ትክክለኛ ስርዓት ስላልሆነ ነው የኦሮሞ ህዝብ ያንን ስርዓት የታገለው እንጂ መለስ የትግራይ ተወላጅ ስለሆነ አይደለም። ዛሬም የኦሮሞ ህዝብ ወጥቶ አብይን ሲቃወመው አብይ የኦሮሞ ተወላጅ መሆኑን ሁሉም ብሔር ብሔረሰብ ነው የሚያውቀው። ግን ስርዓቱ ትክክል አይደለም። ለኛ የተለየ ያደረገልን ነገር የለም። የኦሮሞ ህዝብ ጥያቄ ትላንትና ከቤቱ ይዞ የወጣውን ጥያቄ ዛሬም እየጠየቀ ነው ያለው። የኦሮሞ ህዝብ የቱ ጥያቄ መልስ አግኝቶለታል? ዛሬ ላይ እኮ የ7 ዓመት ልጅ በስናይፐር ግንባሩን ተመቶ እኮ ነው መልስ ያላገኘለት ጥያቄ ያለን። ስለዚህ ኦሮሞ አብይ አህመድ ሰው ቢሰድበው ባይሰድበው መንግስት እኮ አገር እያስተዳደረ እኮ ነው ያለው። አገር እያስተዳደረ ያለን መንግስት የፈለገው ሰው የመተቸት ሙሉ መብት የለውም። የኦሮሞ አርቲስቶች ይተቹት የለ እንዴ? የኦሮሞ አርቲስቶች እኮ አብይን በሙዚቃ ይተቹታል። ይሄ ሰውዬ በሙዚቃ በአርቱ ያለውን መንግስት ቢተች ምን ችግር አለ? የትግራይ ተወላጆች አርቲስቶች በትግረኛ መንግስትን ይተቻሉ አሁን ያለውን። ስለዚህ ሙሉ መብት አላቸው። እኛ ደግሞ ሙዚቃ ውስጥ አስገብተን ማየት ያለብን ሙዚቃው አሁን አነጋጋሪ የሆነ ሙዚቃ አንድ ሙዚቃ ነው አይደለ? ዳስጣለ ምናምን የሚባለው ሙዚቃ ነው አነጋጋሪ የሆነ ሙዚቃ። እዛ ውስጥ ደግሞ ትክክል ነው የተናገረው። አዎ ኑ ብሎ ጠርቶን አብይ ወደ አሻሽቶናል። እነ ጀዋርን እስር ቤት ከቷል። እነ ዳውድ ኢብሳን ቤት ውስጥ አስሯል። የኦነግ ታጋዮችን እስር ቤት ወርጉሯል። ኑ ብሎ እነ በቀለ ገርባን ከሀገር አሳድዷል። እነ ጃልበቴ ኦርጌሳን በአደባባይ ገሏል። ስለዚህ ብዙ ሰዎችን ኑ አንድነት ይሻላል፣ አብረን መስራት ይሻላል፣ አብረን ሀገራችንን እንጠብቅ ብሎ መሀል ላይ አባሮናል እና ይሄ ሊካድ ነው እውነትም ከተባለ ደግሞ ማለት ነው። ስለዚህ እኔ አንድ አርቲስት በፈለገበት መንገድ ሙዚቃ የመዝፈን ሙሉ መብት አለው፣ ስርዓቱን ደግሞ የመቃወም ሙሉ መብት አለው። ከዛ የበለጠ ግን የኦሮሞ ህዝብ ተሰደበ ብሎ እንደዚህ የሚሉት የ7 ዓመት ኦሮሞ ናቸው ከአብይ ጋር ይመጡ ማለት ነው። የኦሮሞን ትግል አያውቁም። ከየት መጣ ትግሉ? ከየት መጥቶ ነው? ምን ላይ ደርሶ ነው? ኦሮሞ ምን አሳልፎ ነው? ኦሮሞ ምን መስዋዕት ከፍሎ ነው እዚህ የደረሰው? ስለዚህ ይሄንን ስለማያውቁ የ7 ዓመት ሻንጣ ተሸካሚ ከአብይ ጋር አንድ ላይ የመጡ ኦሮሞዎች ናቸው ባገኙት ነገር ኦሮሞ ተሰደበ ብሎ የሚያለቅሱት ማለት ነው። ባገኙት ነገር በትልቁ በትንሹ ኦሮሞ ተሰደበ ይላሉ። ኦሮሞ በቃ እንደደላው ነገር። ኦሮሞ ማለት እኮ ከስድብም አልፎ ዛሬ ላይ ነፍሱን እያጣ ያለ ህዝብ እኮ ነው። ይሄ ህዝብ ለስድብ ነው እናንተ ተሰደብን ብላችሁ የምታለቅሱት። ቢሰድባችሁ እንኳን ማለት ነው ቴዲ ቢሰድባችሁ እንኳን ብትሰደቡ እንኳን እናንተ ለቴዲ ማልቀስ ያለባችሁ ህዝቦች አይደላችሁ። እኛ እንደ ኦሮሞ በአደባባይ እየተገደለ ያለ ህዝብ ነው ያለን። በአደባባይ የኦሮሞ አርቲስት ቢሆን የተናገረው ይሄኔ ብልጽግና ነፍሱን አሳጥቷል። ነፍሱን ማለት ነው። ለዛ ነው እነ ኬክያ አንድ ሙዚቃ አጫሉ በሞተ በማግስቱ አንድ ሙዚቃ ዘፍነው ከሀገር የወጡት ማለት ነው። ነፍሳቸው ሊጠፋ ሲል የተሰደዱት ማለት ነው። ስለዚህ
እናንተ የ7 ዓመት ኦሮሞ ናችሁ፣ ትግል አታውቁም። ትግል ከየት መጥቶ እዚህ እንደደረሰ አታውቁም። ከአብይ እኩል ሻንጣ ተሸክማችሁ የመጣችሁ ናችሁ። ለዛ ነው የምታለቅሱት፣ ዝም ብላችሁ ያዞንባ ማለት ነው። ስለዚህ ለሚያልቀው ህዝባችን ድምጽ መሆን ያለብን፣ ለሚያልቀው ህዝባችን። ዛሬ ላይ እኛ እዚህ ስናወራ አምቦ ማለት አምቦ የኦሮሞ ህዝብ ትግል መነሻ ምድር ናት። አምቦ ምድር የ7 ዓመት ልጅ ከትምህርት ቤት ሲመጣ በስናይፐር ተመቶ ነፍሱን ያጣባት ምድር ናት። ዛሬ ላይ የማንም ዱርዬ ጠመንጃ ታጥቆ ህዝቡን እያሰቃየበት ያላት ምድር ማለት ነው። የማንም ዱርዬ የማንም ባለጌ ከመንደር ተሰብስቦ ጠመንጃ ይዞ ህዝብን ምንም የማታውቅን እናት ገበያ ሄዳ የምትመለስን እናት ብር አምጪ ብሎ የሚቀጠቅጣት ቪዲዮአቸው ወጥቶ የሚታየው ማለት ነው። ቪዲዮአቸው ወጥቶ በአደባባይ እያየን ያለ ነው። ቀን ስራ የሚሰራ ልጅ፣ ቀን ስራ ሰርቶ ብር የሚያገኝ ልጅ ብር አምጣ ብለው በአደባባይ የሚቀጠቅጡ ዱርዬ ናቸው። አሁን ላይ የአምቦን ምድር እኛ የምናውቃት የእንደዚህ አይነት ዱርዬ መፈንጫ ሳትሆን የኦሮሞ ህዝብ ትግል መነሻ ሀገር ናት አምቦ። መነሻ አምቦ ተነሳ ሲባል ሁሉም ኦሮሞ ነው በያለበት ተነስቶ ትግልን ሲያፋፍም የነበረው ማለት ነው። ዛሬ ላይ ግን የማንም ዱርዬ ከሽመልስ አብዲሳ ጋር ፎቶ የሚነሱ ዱርዬዎች ጠመንጃ ይዘው ሽጉጥ ይዘው ህዝብን የሚያሰቃዩ፣ እናት ገበያ ሂዳ መግባት የማትችልበት፣ ልጆች ቀን ስራ ሰርቶ መኖር የማይችሉበት፣ እንደዛ ህዝብን አባትን እያስለቀሱ የሚቀጠቅጡ እንደዚህ አይነት መፈንጫ ዱርዬዎች በዚህ መንግስት ስር ተደራጅተው ጠመንጃ ይዘው ህዝባችን እያሰቃዩ ነው ያሉት። የሚያወራልሽ ስለ ቴዲ ሙዚቃ ህዝባችን እየሞተ ነው ያለው። አባት ተንበርክኮ አትግደሉን ያለችበት ቦታ ትንሽ እንትን ነው። በነገራችን ላይ ሙዚቃው እንዲያውም ለኦሮሞ ነው የተዘፈነው ማለት ነው። ጂጂ አለሽ አሁን አለሽ ኬሪ ይቆራረጣል። ሀሳቤን ይጨርስና ሚውት አደርጋለሁ የሚሰማ ከሆነ። እሺ። እና ስለዚህ ምንድነው ማለት የምፈልገው የኦሮሞ ህዝብ የደላው ህዝብ አይደለም። በአሁኑ ሰዓት ደልቶት አንድ ሙዚቃ ሰደበኝ ብሎ የሚያለቅስበት ጊዜ ላይ አይደለም ያለ ነው። አልተሰደብንንም። ሰውየው መብቱ ነው መስፈን፣ ግን እኛ አልደላንም። ስለ ሙዚቃ የማውራት ጊዜ ላይ አይደለንም። ደልቶን አይደለም ያለ ነው። እኛ ተበዳዮች ነን እኛ። ስለዚህ አንድ ብልጽግና ወንጀል ሰርቶ የኦሮሞ ህዝብ ስር መደበቅ አይቻልም ነው። እኛ ማንም ሰው ወንጀል ሰርቶ ብብታችን ስር እንዲደበቅ አንፈልግም። እኛ ቴዲ እንኳን ቢሰድበን ያሰደበን ብልጽግና ነው፣ እንድንሰደብ ያደረገን ብልጽግና ነው። ስለዚህ ማንም ሰው ወንጀል ሰርቶ ኦሮሞ ነው ኦሮሞማ ነው የሚባል ነገር የለም። እኛ ብብት ስር የምንደብቀው አንዳችም አካል የለንም። ደልቶን እየኖርን አይደለም፣ እየተፈናቀልን ነው፣ እየሞትን ነው። እናት ልጇ ሬሳ ላይ እየተቀመጠች ነው ያለችው። እናት ልጅሽ ሸኔ ነው ብላ እየተረሸነች ነው ያለችው። ስለዚህ እኛ የደላን ህዝቦች አይደለንም። ለዚህ መንግስት ወገባችንን ይዘን የምንከራከርለት ግለሰቦች አይደለንም። የደላውና እንደፈለገ የሚኖር ለብልጽግና ወገቡን ይዞ የመከራከር ሙሉ መብት አለው። መንግስት የተነካብኝ ብሎ ማልቀስ ሙሉ መብት አለው። ስለዚህ እኛ ለብልጽግና የምንቆምለት ሰዎች አይደለንም፣ ተበዳይ ነን። እኛ በደላችንን ህዝብ እንዲያቀለን የምንፈልግ ሰዎች ነን። ነገ የትግራይ ህዝብ ይሄ ቲፒኤልኤፍ ባጠፋው ጥፋት የትግራይ ህዝብ ከዛ በላይ መስዋዕት ከፍሎ ብብታቸው ስር ተደብቆ መስዋዕት አስከፍሏል። እኛ ነገ ብልጽግና በሚያጠፋው አብይ በሚያጠፋው ጥፋት ነገ ህዝባችን ከዚህ የበለጠ መስዋዕት እንዲከፍል አንፈልግም ነው። ከዚህ የበለጠ መስዋዕት ህዝባችን እንዲከፍል አንፈልግም። ለዛ ነው ከማንም ብሔረሰብ በላይ ጀዋር ምን እንዳለ ታውቂያለሽ? ከማንም ብሔረሰብ በላይ ይሄንን መንግስት መታገል ያለበት ኦሮሞ ነው ብሏል። ይሄንን መንግስት መታገል ያለበት ኦሮሞ ነው። ለምስ ለኛ ስለማይጠቅመን ነገ አሁን ከምንከፍለው በላይ መስዋዕት ነው የምንከፍለው ማለት ነው። አመሰግናለሁ። እና ስለዚህ ሙዚቃው እንዲያውም የተዘፈነው ለኦሮሞ ነው የሚያሸነው አይደለም?
እኔ በራሴ በሚገባኝ መንገድ ተረጉማለሁ። ሌላ በሚገባው መንገድ ተረጉሟል። እኔ በሚገባኝ መንገድ ወስደዋለሁ። ለእኛ ነው የተዘፈነው። እኔ እንደዛ ነው የማስበው። ትክክል ነው። ኦኬ ፌቨን ተረኛ ይመስለኝ ነው። ፌቨን አለች ቃል ፌቨን ወይ ጂጂ የቆይ ቅደምኛ አንድ ሌላ ሰው ላስገባ። ሌሎች ጂጂ መግባት እችላለሁ። ገብቼ ስለወጣሁ ያው ሁላችንም ቀድም ነበር። ሙሳ ያወራ አንዴ። ሙሳ ቆይቷል ከገባ። ኤኬ ሁሉንም እቀድማለሁ እኔ ኤኬ ቆይቶ ወጥቶ ነው ወጥቼ ነው እንጂ ቀደም ብዬ የገባው ነው የነበርኩ። ሰላም ለሰው ልጅ ሁሉ። ቀጥታ ወደ ሀሳቤ ሲገባ ስለ ቴዲ አንዳንድ ነገሮችን እንትን ለማለት ቴዲ እና ኦሮሞ በዚህ መልክ ማስቀመጥ ጥሩ ይሆናል ብዬ አስባለሁ። ቴዲ እና ኦሮሞ ወይ ደግሞ የኦሮሞ ህዝብ ብለን ካሰብን ከዚሁ ዘፈኑ ማለት ነው የድሮውን እናውቋለን። አሁን ወቅታዊ የሆነ ነገር ላይ ሀሳብ ለመስጠት ያክል አዲስ አበባ የሚለው ላይ ዘፈኑ ውስጥ የሁሉ ሰው ነው ምናምን አይነቱን ነገር ያለው ነገር ቀጥታ ከኦሮሞ ህዝብ ጋር ያጋጨዋል። አሁን ከሄድ የምትለው ነገር ከዚህ በላይ ስድብ የለም። ባንዲራ የሚለው ነገር ባንዲራውን አንሳ። የትኛው ባንዲራ? አሁን በህገ መንግስቱ ኮከብ ያለበት በስንት እሊ አስጨራሽ ትግል መጥቶ በህገ መንግስቱ እንትን ብሎ ላዩ ላይ የተደረገው ወደፊት ብሔር ብሔረሰቦች ተስማምቶበት ሀገሪቷ ፖለቲካውን አዘምና ወደ ዲሞክራሲ መሸጋገር ከቻለች አርማው ከኮከብ ወደ ሌላ ይቀየር በስም የሚሆን ከሆነ ይሁን። ግን የቴዲ ኢትዮጵያ የትኛው ናት? የአልሙጡ ባንዲራ መሆኑን ጠፍቶሽ አይመስለኝም። የአልሙጡ ባንዲራ የድሮ የአፄዎቹ አይነቱ ስርዓት መናፈቂን ነው። የቴዲ ስብዕና ማንነት በዘፈኑ የሚያንጸባረቀ የኖሬውም ማለት ነው። ከመጀመሪያ እስከ መጨረሻ የድሮ ስርዓት ናፋቂነት ነው። ያ ለኦሮሞ ህዝብ ምንድን ነው? ከስድብ በላይ ነው። ስድብማ ምን አላት? ከስድብ በላይ የኦሮሞ ህዝብን በዘር ጄኖሳይድ የሚባለው እንግሊዝኛው ማለት ነው የዘር መጨረሲን ብሳካለት እዛ ደረጃ የሚሄድ ስለሆነ ቴዲ በህይወት ቢኖርም ከኦሮሞ ህዝብ ጋር ታሪካዊ ጠላት ነው መደምደሚያው የሚሆነው ማለት ነው። እና ቴዲ በምንም ሞራል ለኦሮሞ ህዝብ ይዘፍናል ብሎ ማሰብ እንትን ለኦሮሞ ህዝብ ካለም ሲዘፈኑ ለኢትዮጵያውያን በሙሉ ነው ይዘፈኑ። የኦሮሞ ህዝብ እንደ ኦሮሞነታችን ዘፈኑ ለኦሮሞ ህዝብ ዘፈን ምናምን። በነገራችን ላይ እንደ ዘፋኝ ዘፈኑ ላይ ሀሳብ ለመስጠት ያክል ነው እንጂ ቴዲ ፖለቲከኛ አይደለም፣ ዘፋኝ ነው። አንዳንዶች እንደውም አዝማሪ ይሉታል። ዋትሶኤቨር ኢት ኢዝ ሰው የፈለገውን የሚበል፣ ግን እንደ ግለሰብ መብቱ ነው። ድምፅ አለው፣ አቅም ብቃት አለው። በራሱ መስመር የራሱን ማህበረሰብ ሊያስደስት ይችላል ምናምን፣ ሌላ ወዘተ ብዙ ነገሮች ሊባሉ ይችላሉ። እሱም ችግር የለውም። ግን ለኦሮሞ ህዝብ እና ለኦሮሞ ህዝብ ባንዲራ አንድ ጥያቄ ማለት ትላላችሁ። በቃ ይሄን ነው እኔን አልቆብኛል ብዬሻለሁ። ወላሂ ስለ ፖለቲካም ስለምንም ኤኬ ይናገር፣ ሌላው ዝም ይበል። ለምን በይ ቴዲ ሐዋሳ ቤት አንዴ ልጨርስና ሀሳብን ሙባረክ ልጨርስና መጨረሻ ላይ ጌም ሊጀምር ይቅርታ ጋር እኛ ሀሳብ ስላለን ኢንተራፕት ባንደረግ በተራ ብናወራ ልጨርስና አንድ ላይ ጥያቄዎች ካሉ አስተናግዳለሁ። አሁን አንተ ለማውገዝ ስትፈልግ ወይንም ደግሞ ላለመቀበል ስትፈልግ ባንዲራውን ብቻ ነው ያነሳው አይደለ? ስለ ባንዲራው ከሁሉም ነገር ባንዲራ የሚለው ነገር እየተደማመን ጂጂ ሀሳብ የሚጨርስና አንድ ልጠይቅ ባንዲራዋን ብቻ ነው ያነሳው። አይደለም አዲስ አበባን ነው መጀመሪያ ያነሳሁት። አዲስ አበባ የማን ነው ጂጂ? አዲስ አበባ የማን ነው? ፍንፍኔ የሚለው ፍንፍኔ የማን ናት? ተቃዋሚ ነው አይደል አንተ? ጂጂ ፍንፍኔ የማን ናት? ስለመቃወም ሳይሆን ለኦሮሞ ህዝብ ፍንፍኔ ጂጂ ነው ድረስ አልተገፋህም ወይ? ጂጂ አልተገፋህም፣ ተገፍተሃል አንተ ራስህ። ጂጂ
ለኦሮሞ ህዝብ አዲስ አበባ የማን ናት? እኔ የምጠይቅህ መልስልኝ። ቴዲን እኮ እናውቀዋለን እኮ ጂጂ ይቅርታ፣ ምነው አንድ ሙቤ አንድ ጊዜ ለምን ሀሳቦችን ብዙ ሰው ይታየኛል። ቴዲን አመለካከት ሁላችንም እናውቀዋለን። ሰው የተጨበጠ ሀሳብ እንዲይዝ ጂጂ ሀሳቦችን ባናቆራርጥ አሪፍ ነው። ለምን ማቆራረጥ እንዴ? አንተ ስትናገር እኔ ገጠይቃለሁ እንዴ? ቅድም ነግሬያለሁ። ልጨርስና እጠየቃለሁ። እንደዛ ብናደርግ ይሻላል። ለምን አንተ በአንድ ባንዲራና አዲስ አበባ አለ ብለህ ነው እንዳለ? አልጨረስኩም እኮ ገና መዓት ነገርኝ ነው የማወራው ያወረድካቸው ማለት ነው። በዛ መሀል ውስጥ ግን አንተን የሚመለከት ነገር የለም ወይ? ገና ብዙ ነገር እኮ ነው የማወራው ጂጂ። ለምን ሁለት ነገር ይቻላል? አያይዘን መልሰው። መልካም። አዲስ አበባ አሁን እሱ ባለ በሚባለው መልኩ እሱ ችግር የለውም። ስሙ በህገ መንግስት ምናምን እስኪቀየር ድረስ አዲስ አበባ ብዬ ባወራም ችግር የለውም። ፍንፍኔ ነው ለኦሮሞ ዋናው ስሙ ይታወቃል። እሱ አዲስ አበባ ብሎ የዘፈነው ፍንፍኔን ማለቱ ነው። ፍንፍኔ የሁሉ ህዝቦች የብርሃኑ ሌንጂሶ አይነቱ ንትርክ ማለት ነው። ኦኬ። ወይ ደግሞ ብልጽግና እያዘነበለ ያለው አይነቱን ቅዠት፣ ያ ቀልድ ነው ለኦሮሞ ህዝብ። ካሉት የኦሮሞ ፖለቲካ ጥያቄዎች አንኳሩ እና ዋናው የፍንፍኔ ባለቤትነት ነው። ህገ መንግስታዊ በሆነ መልኩ ኦኬ ጸድቆ ፍንፍኔ የኦሮሚያ መሆኗን የኦሮሚያ አካል መሆኗን በህገ መንግስት ኦሮሚያ ላይ መተዳደር እንዳለባት፣ ከዛ በኋላስ የአገር ዋና ከተማ መሆኗ ችግር የለውም። የአፍሪካ መዲና መሆኗ ችግር የለውም። እሱ ነገር እንዳለ ይቀጥላል። የሚኖሩበትስ ብሔር ብሔረሰቦች ይኖራሉ፣ ዜጎች ናቸው፣ የትም አይሄዱም። ግን የኤኬ ነገር የጋራችን ነው የሚባለው ነገር አደገኛ ነው። የፍንፍኔ ጉዳይ የኦሮሞ ብሔር የኦሮሞ ህዝብ መሆኑ በታሪክ እየታወቀ የጋራችን ነው የምትሏ አገር እስከ ማፍረስ ትደርሳለች ማለት ነው። ብዙዎች አያዩትም ይሄን። ይሄ ስድብ ሳይሆን ውጊያ ውስጥ ጦር ውስጥ የከተተን ዋናው ችግር ነው። ቴዲ ይህን አስጠንቅቆ አሳምሮ ገቨርንመንቱን ለመጠየቅ ያለብን እንጂ ቴዲ እኮ አይደለም። ቆይ ይኸውልሽ፣ አልተሳደብንም፣ የኦሮሞ ህዝብ አልተነካ ምናምን የሚሉ እኮ አሉ። እንዲያውም ለእኛ ነው የተዘፈነ እያልሽ እኮ ነው አንቺ ራስሽ ጂጂ። ያን ሰው እንዲረዳ ነው እያወራ ያለሁት። ቆይ ይጨርሳለሁ። ሀሳቤን ባታቆራርጪ እኮ በሚገባ መልኩ ነው እያወራ ያለሁት። ስለዚህ አዲስ አበባ በነካ ቁጥር የሁላችንም ነው ባለ ቁጥር እዛችው ጋር ቴዲ አፍሮ ውድቅ ነው ለኦሮሞ ህዝብና ለኦሮሞ ፖለቲካ አጠቃላይም ለሌሎችም ብሔር ብሔረሰቦችን ኦኬ የሚያጋጭ ዝንባሌ አለው ማለት ነው በውስጡ። ምክንያቱም ብሔር ብሔረሰቦች ያን ልሙጡን ባንዲራ አይፈልጉትም፣ ማጆሪቲው ማለት ነው የኢትዮጵያ ዜጎች። ስለዚህ እዛ ጋር ውድቅ ነው የግለሰብ በዘፈኑ እንደሚባለው የፖለቲካውን ጎራ ይታወቃል። የግለሰብ የዜግነትን ነው የሚያቀነቅነው። የእሱ ኢትዮጵያዊነት የድሮ የአፄዎቹን አይነት ነገር የምትናፍቅ ያን ወደ መመለስ፣ ያ ደግሞ ለማይመለስ ሄደዋል። 27 ቆጠረ በቲፒኤልኤፍ የበላይነት። ከዛ በኋላ ደግሞ እነዚህ ብልጽግናዎችም አመታትን እያስቆጠሩ ነው። ያኛው ግን እነ አብይም ገብቷቸውም ይሁን ሳይገባቸው ያው እግርና ጭንቅላት ስላለለው የብልጽግና ፖለቲካ ሳይገባቸው ግራ እያጋቡ በጉልበት ኢትዮጵያን ቁልቁል እየነዱ ነው፣ ብልጽግና ማለቴ ነው። ያ ደግሞ ለነ ቴዲ ራሱ ተስፋ ነበር። አሁን ለምሳሌ ቴዲ ባንዲራውን አንሳ ደጋግሞ ዘፈን ውስጥ አላማውን አንሳ ብሎ ስል ማንን ነው እያለ ያለው? በአንድ በኩል በአብይ አላማውን ማሳካት የሚፈልግ አብይን የተማጸነ ወይ ደግሞ ብልጽግናን የተማጸነ ያለ ይመስላል። በአንድ በኩል ደግሞ የአማራ ብሔርተኝነት ውስጥ እንትን ብሎ በዛ አላማውን ማሳካት የሚፈልግም ይመስላል። ለምሳሌ ዝምታን በተመለከተ ዝም በማለታችን 12 በአንድ ነብር ምናምን ብሎ ያለው ማለት ነው። ነብር ያለው ይመስለኛል አብይም ማለት ፈልገው ከሆነ አብይ ነብርነት፣ አንበሳነት ለአብይ አይገባውም። ምክንያቱም አንበሳነት፣ ነብርነት ሰላሚን ፍትህን አሰፍነሽ አገር ላይ አገሪን ተስፋ በሚጭር መልኩ ወደ ዲሞክራሲን ለማሻገር ኦኬ እንትን
ጦርነት ውስጥ ያሉ ነገሮችን ፖለቲካ ምህዳሩ የተዘጋውን ከፍቶ ኦኬ ዓለም ታዛቢ በሆነችበት መልኩ ማለት ነው ተስፋ የሚጭሩ ነገሮችን ኢትዮጵያን እንደውም ኤርትራን ራሱ ጨምሮ ታላቂቷን ኢትዮጵያ ዲሞክራታይዝድ የሆነን ለሀገር ያበረክታል የሚል አይነት ተስፋ የለውም። በየቦታ ጦርነት ነው ያለ። በምን በብልጽግና አስተዳደር ብልሽነት። ለዛ ደግሞ የአንበሳውን ድርሻ የሚወስደው ማለት ነው በጥፋት መንገድ አብይ አህመድ መሆኑ ይታወቃል። ግን ምንድነው ቴዲ አብይን ነብር አድርጎ ስሎ አሁን ብዙዎች እንደሚሉ ማለት ነው ያሉ ክልሎች ውስጥ ብሔር ብሔረሰቦችን መላ እንዳለ ሳይለንት ማጆሪቲ የሚባለውን ጨብልቆ እየጎዳ ነው እና ዝምታችን ይብቃ አይነት ነገር ሪቮሉሽነሪ የሚመስልም ነገር አለው። ግን አብይ አህመድ ነብርነት አንበሳነት ሳይሆን የሚሰጠው መሰጠትም ካለበት የጅብነት ጅብ አንድ ጅብ 12ቱን በግ በሚለው አስተካክሎ ቢኖር ኑሮ ይገዛለት ነበር ለቴዲ እንጂ ነብር ብሎ ያለውም ራሱ ፈሪ መሆኑን እያሽቃበጠ መሆኑን ያሳያል። እና ይሄ ምንድነው ምንም አቅመ ቢስ መሆኑንም እዛ ውስጥ እንትን ያሳያል። ሌላ ቅድም እንዳልኩኝ ቴዲ አፍሮ ፖለቲከኛ አይደለም። ምን እያልኩኝ ነው? ፖለቲከኛ አይደለም ብዬ በምልበት ጊዜ አይደለም ቴዲ አፍሮ ኮንስቲቱዌንሲ የሚባል ነገር አለ ፖለቲካ ውስጥ። አጨብጫቢዎች አሁን ለምሳሌ ባንዲራውን አንሳ በመንበር ሚዲያ ላይ ልሙጡ ባንዲራን ይዞ ምናምን ብዙዎች ትንሽ ወኔ ብለዋቸው አሁን ቫይራል የሆነ ልሙጡ ባንዲራ ትንሽ ሲጨፍር አዋለሁ ሶሻል ሚዲያ ላይ እዛም እዚህም ይዞ ሰው ወጥተዋል ሜዳ ላይ። ከዚህ ያለፈ ነገር መሬት ላይ ጠብ የሚል ነገር የሚመጣ ነገር ያለ አይመስለኝም። ምክንያቱም አይደለም ግለሰብ ቴዲ አፍሮ ፖለቲከኛ እንደ ጃዋር አይነቱ ራሱ አድርጎ በፖለቲካው ተሳትፎ ማለት ነው አድርጎ ያሳየውን የቅርብ ጊዜ የፖለቲካው ታሪክ የፖለቲካ ተሳትፎ ታሪክ ዛሬ ላይ ምንም ማድረግ ያልቻለበት ሁኔታ ላይ ሆኖ ከዛም አገር ራሱ መኖር አቅቶት ነው ውጭ ሀገር ወጥቶ ያለ ጃዋር መሐመድ ራሱ ማለት ነው ፖለቲከኛው ራሱ ማለት ነው ሚና ተጽዕኖ ፈጣሪው ማለት ነው። እንደ ግለሰብ ጃዋሪንም ታዩ ፕሮፌሰር መረራ ጉዲና መውሰድ ትችላለሽ፣ ጃልዳውድ ኢብሳን መውሰድ ትችላለሽ። ፖለቲካ ፓርቲ መሪ ሆኖ ራሱ በሰላማዊ መልክ አሁን በምርጫ ቦርድ ተመዝግቦም በምርጫ አሁን ምርጫ ላይ በሚባለው አይነቶች ነገር አባል ኖሯቸው በየቦታው የፖለቲካ ኦፊስ ከፍተው በዛም መልክ ራሱ ብልጽግና መቀየር እሱንም ተዩ አንድና አንድ ከብልጽግና ጋር ለውጥ ይፈልጋል ቴዲ ሊሆን ይችላል። ለውጥ በምን መልክ? በራሱ መዝመር። የእሱ መዝመር ምንድን ነው? ያቺ ልሙጣ ባንዲራ እና የልሙጣ ባንዲራ ጋር ተያይዞ ያሉ አላማዎች እነሱ ምንድን ናቸው ይታወቃሉ ማለት ነው። ዞሮ ዞሮ ከመጀመሪያ እስከ መጨረሻ በተለይ አንድ ፖለቲካ አዘል የያዘችውን አይነት ዘፈን ምንድነው የሚለው አንዱ አሪስቱ ምንድን ነበር የሚለው ዳስጣል የሚለው ዘፈን ከብሽሽቅ ያለፈ ምንም ነገር ምን ያደርጋል? ማን ያስገባው? ከብሽሽቅ ኦኬ ጂጂ ከብሽሽቅ ያለፈ ምንም ነገር መሬት ላይ ጠብ የሚል ተጽዕኖ የሚፈጥር ሆኖ አላገኘሁትም። ለዛ ደግሞ የኦሮሞ አርቲስቶች የኦሮሞ ዘፋኞች እነ ገላና መልስ ሰጥቶታል። ከዛ ያለፈ እንደ ፖለቲከኛና ፖለቲካ እንደሚረዳ ሰው ለቴዲ ጊዜን አላባክንም ባይነኝ። ከዛም አልፎ ቴዲ ከዚህ ምን ይጠቀማል? ኦፍኮርስ በጣም ይጠቀማል። ለዩቱቡ በጣም አሪፍ ዘፈኑ ምናምን እድለኛ ነው። ኦፖርቹኒስት የሚባለው ነገር ማለት ነው። አሁን ሁሉ ሰው መንግስትም ሳይቀር ማለት ነው የመከልከል አይነት ምናምን ነገር እንትን ብሎ ምናምን ጀዋር የተናገረው ነገር አይነት ነው። እውነት ነው። ፕሮሞሽን ተሰራለት። ገብቶሻል። በዚህ አጋጣሚ እሱ የቢዝነስ ሰው ነው። ጊዜዎችን አድኖ ተዘጋጅቶ አስቦበት ነው የሚለቀው ለዩቱቡ እና አሁን ወደ ቲክቶክ መጥተዋል አይቼዋለሁ። በዛ መልክ እሱ ቢዝነሱን ያሳካዋል። ከዛ ያለፈ ምንም ለፖለቲካ ጠብ የሚል ነገር የለውም። በነገራችን ላይ ምንም ባይመለከተኝም የእሱ ፖለቲካ የአማራ ፖለቲካ ጋር ትንሽ ይዛመዳል ብዬ ቢያስብም እንደ ብሔር ተደራጅቶ እየታገሉ ላሉት የአማራ ፖለቲከኞች አማራ ፋኖ ማለት ነው በተለይም
ለነሱ የሱ ዘፈን በጣም አደገኛ ነው። የነሱ ደጋፊዎችን ይበትንባቸዋል። እነሱ እንዴት ነው እያዩት ያሉት? እሱን ዘፈን ይረዳናል ብሎ አስቦ አብረው እያጨበጨቡ ነው ወይስ መስመራቸውን ጠብቆ ትግላቸውን እንደ ብሔር እያስኬዱ ነው ያሉት? እሱ ለነሱ ነው እንደዚሁ ክፍት የሚተው። ግን አደገኛነቱ ምንድን ነው? ይበትንባቸዋል። የአማራ እንደ ብሔር መደራጀት ከጀመረ ያው ታውቁታላችሁ፣ ወጣት ነው። ግን ፖለቲካ ስለሆነ ስለሚያያዝ ለማንሳት ነው። ሌላ ነገር ሁለተኛ እድል ሲሰጥ ሁለተኛ እድል ሌላውን አንደኛ ሊጨርስ ብዬ ነው። ጂጂ ሁለት ነጥቦች ናቸው። በዛ እኮ እንትን አለ። አንደኛ ሊጨርስ እንትን ጊዜ ስላለኝ ነው ከይቅርታ ጋር አንደኛ ሊጨርስና ለሁሉም ለቃለሁ። ገብቶኛል። ሀሳቦች እያያዛሉ። ለዛ ነው ሁለት ነጥብ ብቻ አነሳና አቆማለሁ። ጂጂ ሌላ ጊዜ ሁለተኛ ዙር ታገኛለህ። ሁለት ደቂቃ። ሌላ ምንድነው እናት ልጅ እናት ታስተምራለች አይነት ነገር ምናምን ነገር። እናት ማናት? ልጅ ማናት? እሱም ዝም ብሎ ነገሩን ዘፈኑን ለማስዋብ ካልሆነ በስተቀር ህዝብን እየተናገረ ነው ያለ ነው የምትለው። በግራም ይሁን በቀኝ ጤናማ አይደለም አባባሉ። ጤናማ አይደለም። የተናገረ እኮ ስርዓት ነው። አንተ እኮ ስርዓትን ትቃወማለህ። ስርዓቱን የሚቃወም ሰው ደግሞ ሲኖር ታግዛለህ። ምንድነው እናት ብልጽግና ነህ? አልገባኝም። እኔ ራሴ እናት ማን ነው የሚለው ነገር ስርዓቱን ነው እየተቃወመ ያለው፣ ብልጽግና ነው እየተቃወመ ያለው አይደለ? ብልጽግና ሲፈልግ በምንም መልኩ ይናገረው። ምን አገባህ አንተ? አንተ እኮ ተቃዋሚ ነህ። አንተ እኮ አንድ ጊዜ ስቶፕ ኤኬ አንተ ብልጽግና ተቃዋሚ ነህ። ከመቃወም አልፈ የመሩን ፎቶ ነው እዚህ ጋር ያደረግከው። አሁን እኔ እንደማቀሳን እዚህ ጋር እንዳንድ ሰው ነው የምጠይቅህ። ብልጽግናን የፈለገ ሰው እንደፈለገ አድርጎ ቢናገረው ስርዓቱን ምን አገባት? ምን እንዳልኩኝ ገብቶሻል ጂጂ? ገብቶኛል። እያልኩ ያለሁት ኦሮሞን ነው ወይ የተናገረው? ስለ ጤናማ አይደለም ማለት እያልኩ ያለሁት እናት ልጅ ብሎ ኢቭን እንኳን ገዢው ስርዓት ኦሮሞን ወደ መሀል አምጥቶ እንኳን ቢሆንልን ኖሮ ያንተ እኮ ተቃለለል። ኦኬ አሁንም እየሰማችሁ ፊንፊኔ በህግ ጥላ ስር ከኦሮሚያ እንድትቀላቀል ብለን እየታገልክ ያለው አይደለም እንዴ? በአንድ በኩል ደግሞ የብሔር ብሔረሰቦች መኖሪያ እንድትሆን ነው የምትፈልገው። በአንድ በኩል ደግሞ ቴዲ ብሔር ብሔረሰቦች መኖሪያ ናት የሁላችንም ሲል ደግሞ ትቃወማለህ። እዚህ ጋር ቴዲ ሲለው ትቃወማለህ። አንተ ግን ሰዎች እንዲኖሩባት ትፈቅዳለህ። በቃ አንተ ሲሆን ችግር የለውም የብሔር ብሔረሰቦች ፊንፊኔ መኖር አለባት። ቴዲ ሲለው ግን አይሆንም፣ አህዳዊ ነው። እኔ ነገር አይመቸኝ። አም ሶሪ ገባ። ሁለተኛ ነገር ደግሞ ቴዲ ብልጽግናን ሲቃወም ኖ ኦሮሞን ነው ትላለህ። አንተ ግን ብልጽግናን ትቃወማለህ፣ ስርዓቱን ማለት ነው። የቱ ጋር ነህ? ይቃወምልህ እንጂ አሊያንስ ፈጠሩ እንጂ። በነገራችን ላይ አንተ ስርዓቱን ማውገዝ ከፈለግ እንዲሁም ደገፈ ያንተ በማንኛውም መልኩ በማንኛውም ቋንቋ በዘፈን የሚፈልገው ፖለቲከኛም አይደለም በለው እየተናገረ ነው። አንተ የምትቃወመውን ስርዓት ነው እየተቃወመ ያለው። ምንድን ነው አንተ ጋርና ብልጽግና ጋር ያለው ልዩነት? በዚህ ንግግር አይገባኝም። ያልገባችው ነገር ኦሮሞን ብለህ የምታስበው ብልጽግና ያልገባሽው ነገር እኔ ሳይሆን ቴዲ ብልጽግና ከኦሮሞም አልፎ ኦነግ ነው ብሎ ነው የሚያምነው። ኦኬ ዘፈኑ ቅኔው አዲስ አበባ ስል ባንዲራውን ማንሳት ስል አዲስ አበባ ሁላችን ነው ስል ባንዲራ ስል ከኦሮሞ ህዝብ ፖለቲካ አላማ ጋር ነው ትግል ውስጥ ያለው ሀሳቡ ማለት ነው። አመለካከቱ ላይ ነው የግለሰቡን እንደ ግለሰብ ብሔር ብሔረሰቦች ብንለው፣ ምክንያቱም ባንዲራው ኦሮሞ ብቻ አይደለም ብሔር ብሔረሰቦችንም አያክልም። እንደ ኦሮሞ እያወራን ስለሆነ ነው እዚህ ጋር እንጂ ባንዲራው እሱ የሚመኛት ባንዲራ ህጋዊ የሆነ ሀገር ውስጥ ሆኖ ያው ኢትዮጵያ ውስጥ ሆኖ ማለት ነው። ኦኬ ህገ ወጥ የሆነ ባንዲራ እሱ እኮ በአሸባሪነት ሊከሰስ ይችላል። በነገራችን ላይ ባንዲራውን አንሳ አላማውን አንሳ ብሎ ስል ይታወቃል። ልሙጡም ባንዲራ ነው። ይሄ ያሳስራል። በነገራችን ላይ ሽብር ነው። በነገራችን ላይ ይህንን እኮ ዶክተር አብይም እኮ ብሎታል። የሚኒሊክ አምላክ ሲገባ ተዜላ አንዲቷን ኢትዮጵያ እንመልሳታለን።
ሌላ ብዙዎች ያላዩት አብይ ልኮትስ ቢሆን ምን ይታወቃል? አብይ ከሚያራምደው ፖለቲካ ያልሙጡን ባንዲራ የድሮ ስርዓትን የመመለስ አይነትን ነገር ጋ ነው ፖለቲካው የሚቀርበው ማለት ነው። ኦኬ አብይና ቴዲ ተናቦ ቴዲ ፍቃድ ተሰጥቶት በፈለገ መልኩ ሀሳቦቹን በቅኔ በነፃነት በዘፈን መልክ እንደዚህ እንዲመጣ አብይ ጋር ተናቦ ተሰርቶ እንደሆነስ የሚታውቁት ጉዳይ አለ? እኔ እዛ ደረጃ ነው የሚጠራጠረው። ለዛ ነው አብይና ቴዲ ለኦሮሞ ህዝብ ፖለቲካ ዓላማ ልዩነት የላቸውም። ቴዲና አብይ አህመድ የዓላማ ልዩነት የላቸውም። ምናልባት ልዩነት ያላቸው ነገር ቢኖር ምንድን ነው? ቴዲ አፍሮ ፕራይም ሚኒስቴር መሆን ላይፈልግ ይችላል። ፖለቲከኛ ሆኖ ምናምን ነገር የአቅም ፍላጎት እና ብዙ ነገርን ስለሚጠይቅ ማለት ነው። ከዛ ውጭ ቅድምም እንዳልኩኝ እያማጽነ ነው፣ እንደ ተማጽኖ ነው። ተስፋ እንደ መቁረጥ ነገርም ይታይበታል። ዝምታውን ምንድነው ዝም ያልኩት ምናምን ነገር እስከ መሞት ምናምን ነገር ብሎ ብዙ ነገሮች ዳስ ጣል የሚለው ዘፈን ውስጥ ያነሳቸው የተጠቀማቸው ቃላቶች በአብይና ብልጽግናን የመማፀን ነገር ነው እንጂ እነ ዘመኔ ጋር አሁን የአማራ ፖለቲካ ታጥቆ በትጥቅ እንትን ብሎ ፖለቲካ ውስጥ ተሳትፎ እያደረጉ ያሉት ጋር በጣም ይራራቃል፣ አይግባባም። እዚህም ጋር አይታችሁ እንደሆነ ኢትዮጵያዊነት ኢትዮጵያዊነት በተባለ ኢትዮጵያና ኢትዮጵያዊነት የተለያዩ ናቸው። ኢትዮጵያዊነት ማለት ያሉሙጡ ባንዲራ ጋር ያሉሙጡን ባንዲራ ለማታውቁት ችግር ነው ያለ፣ ሰቆቃ ነው ያለ፣ መከራ ነው ያለ፣ ወደኋላ መመለስ ነው ያለ፣ ኪሳራ ነው ያለ። ቴዲ ደግሞ መጀመሪያውም መጨረሻውም እስከ ሞት ድረስ ለዛ ነው የሚኖረው የሚዘፍነው። የድሮይቷ ኢትዮጵያ ተመልሳ ትመጣለች ብለህ ስጋት አለ ወይንም? በጭራሽ ግን ለሰው እያስረዳሁት ነው፣ ማንነቱን እያስረዳሁት ነው። ግራ አትጋቡ። አንዳንዴ ምንድነው ሰዎች ደካሞች ናቸው። ዘፈን እንትን ብሎ ምናምን ነገር ልባቸውን በስሱ ይገባልና ሰይጣን ራሱ ልባቸው ስስ የሆነች አይነቶቹ ሰዎች ነው በቀላሉ የሚያጠቃ ነው የሚባለው ሰይጣን። ለምን ሴቶች ሰይጣንን በቀላሉ ይደፈራሉ ምናምን የሚባል መባባል አለ እና ከወንዶች ልባቸው የሳሳ ስለሆነ ነው ሰይጣን በቀላሉ የሚያጠቃቸው አይነቶቹ ነገር። የቴዲ ዘፈን በፎንቃ የሚጎዳችሁ ሰዎች ብሔር ብሔረሰብን ሳይገድብ ነገር ሊፈጠር ይችላል እና ትንሽ ሰከን ይበሉ ለማለት ይፈልጋለሁ። እንደ መፍትሄ ሀሳብ መፍትሄው ምንድን ነው ብለን ካል ዋናው ለኦሮሞ ልጆች መፍትሄ ብዬ የሚለው ነገር ቢኖር ምንድን ነው? በጣም በዛ። ለኦሮሞ ልጆች የሚጠቅሰው ስለ ቴዲ ተውትና ጠላታችን ብልጽግና ነው፣ ብልጽግና ላይ ታገሉ የሚለውን ነገር እንትን እላለሁ። ጨርሻለሁ። ችግር የለም። አመሰግናለሁ። እኔ የማውራት አባዜ የለብኝም። ጂጂኮ እመለሳለሁ። እሺ እኔ እመለሳለሁ። ሙሳ መሄድ ያለብኝ ቦታ ስላለ ነው እመለሳለሁ። ሙሳ ቀጥል። እሺ ጂጂ፣ እኔ ሀሳቤን አጠር አድርጌ ለመግለጽ ያክል ማለት ነው። እኔ የቴዲን ዘፈን በሁለት መንገድ ነው የምረዳው። አንደኛ ነገር አሁን እዚህ ጋር ያለነው የኦሮሞ ልጆች እንደ ኦሮሞ እያወራን ነው ወይስ እንደምንደግፈው የፖለቲካ አካል ነው እያወራን ነው? ዋናው ነገር ማለት ነው። እንደምንደግፈው የፖለቲካ አካል ከሆነ ቴዲ ብልጽግናን ነው ብቻ ነው የነካው ብለን ቴዲ ብልጽግናን ስለነካ ኦሮሞን አልነካም ብለን የምንፈልገውን ፓርቲ ብቻ መርጠን ማውራት እንችላለን። ግን እንደ ኦሮሞ የምናወራ ከሆነ እኔ በገባኝና በተረዳሁት በእኔ ትርጓሜ ቴዲ አዘ ሴም ታይም ብልጽግናንም እንደተቸው የኦሮሞንም ህዝብ ነክቷል ብዬ ነው የማስበው። ምክንያቱም እኔ እንደ አንድ ኦሮሞ ልጅ ፍንፍኔ የኦሮሞና የኦሮሞ ነው ብዬ ነው የማስበው። ቴዲ አፍሮ ደግሞ እኔ ራሴን ካወቅ ጊዜ ጀምሮ ነፍሴን ካወቅ ጊዜ ጀምሮ ማለት ቴዲ አፍሮ በኦሮሞ ጥላቻ የሰከረ ሰው ነው ብዬ ነው የማምነው። ኢትዮጵያኒስት ነኝ እያለ አንደርከቨር ናሽናሊስት ነው ቴዲ አፍሮ ለእኔ። ምክንያቱም በብዙ ዘፈኖቹ ኢቨን ከዚህ በፊት ባወጣው አልበሙ በጥቁር ሰው ምኒልክን ያወድሳል። የኦሮሞ ህዝብ ደግሞ ለምኒልክ ያለው ግንዛቤ ምን እንደሆነ ሁላችንም እናውቀው ነው። እንደ ኦሮሞ ነው እኔ እያወራኝ ያሉኝ። የራሴ የሆነ መደግፈው አካል አለ። እንደመደግፈው አካል ማወራ ከሆነ ለምሳሌ ኦሮሞ ውስጥ ብልጽግና የሚደግፍ አካል አለ።
አበባው የሚደግፍ አካል አለ፣ ጀዋር የሚደግፍ አካል አለ። ብልጽግናና ኦሮሞ ማለት ምንድነው? ብልጽግና ማለት የፓርቲ ስም ነው። ኦሮሞ ደግሞ ማንነት ከእግዚአብሔር የተሰጠን ማንነት ይመስለኛል። ምን አገናኘው ከብልጽግና ጋር? አንድ ነገር ብልጽግና ውስጥ ኦሮሞ ብቻ አይደለም ያለው። ኖ ምን አገናኘን? እኛም ምን አገናኘን? አሁን ለምሳሌ እንደ ኦሮሞ ብለህ ከብልጽግና ጋር አገናኘው። ኦሮሞ ማንነት ነው፣ ብልጽግና ደግሞ ሰው ሰራሽ ፓርቲ ነው። ሀሳቤን ግልጽ ለማድረግ እንደ ኦሮሞ ለአንተ ጥያቄ እኮ ነው ይሄ፣ ለአንተ ጥያቄ ምን እንደ ኦሮሞ እኛ የምናወራው እንደ ኦሮሞ እኔ አንተ ሌሎች የኦሮሞ ሰዎች እንሆንና ለሚደርስብን ጭቆና በባህላችን፣ በቋንቋችን፣ በኢኮኖሚያችን፣ በመሬታችን፣ በጂኦግራፊ አቀማመጣችን፣ በተለያየ ነገር ለሚደርስብን ነገር እንደ ኦሮሞ ተሰብሰብን የምናወራበት ቋንቋ፣ ባህል፣ ተመሳሳይ ነገር አለ። ብልጽግና ግን ሰው ሰራሽ ክሬት የተደረገ ፓርቲ ነው። ህግ ምናምን የሚወጣበት የሆነ ሀገር የሚያስተዳደር ነው። ከኛ ጋር ምን ያገናኛል? ከኦሮሞነታችን ላጥራልሻ እሱን እንድታስረዳኝ ያን ያልኩበት ምክንያት ለምሳሌ ብልጽግና የሚደግፉ አካል አለው እዚህ ቤት ውስጥ እንኳን ኦሮሞ ሆኖ ምክንያቱም የኦሮሞ ተወላጅ ሆኖ ብልጽግና የሚደግፈው እንደ ብልጽግና ነው የሚያወራው። አበባው የሚደግፈው አካል እንደ አበባው ነው የሚያወራው አይደል? ጂጂ እኔ ለማለት የፈለኩኝ እንደ ኦሮሞ እናወራ ያልኩበት ምክንያት እንደ ኦሮሞ ነው ወይስ እንደምንደግፈው አካል ነው የምናወራው ያልኩበት ምክንያት የቴዲን ዘፈን ምናወራው ስለመደግፍ ስላለመደግፍ ሳይሆን ቴዲ አፍሮ በዘፈኑ ቆይ ላስረዳ። ቴዲ አፍሮ በዘፈኑ ኦሮሞን ነክቷል። ማንነታችንን ነክቷል፣ ኦሮሞንም ነክቷል። እንዴት ብልጽግና ነካ? እንዴት ኦሮሞን ነክቷል ብላል? ኦሮሞን ነክቷል እንዴት ነካ? እኔ ያላየሁበት ምናልባት እኔ ያልተመለከትኩበት አንተ ከሆነ አስረዳኝ። እንዴት ነካ? ስለዚህ ኢንተራፕት ታርጊኝና ልክ ሲጨርስ ጠይቀኝ። ብዙ መንገድ እንዳትሄድ እኮ ነው፣ ብዙ መንገድ እንዳትሄድ። ኦሮሞን ነክቷል ካልክ ሙሳ እኔ ያላየሁት አንተ ያየኸው ነገር ካለ እኔ በገባኝ። ለምሳሌ እኔ ሙሳ እንደ አንድ ኦሮሞ ተወላጅ ፊንፊኔ የኦሮሞ እናት ብዬ ነው ማስበው። ቴዲ ደግሞ የብሔር ብሔረሰብ ና ሲል ይጋጭብኛል። ብሔር ብሔረሰብ ፊንፊኔ ውስጥ አይኑር አይደለም። እኔ ብሔር ብሔረሰብ ፊንፊኔ ውስጥ አለም። የኦሮሚያ ክልል ከጫፍ እስከ ጫፍ ያሉ ከተማ ውስጥ ብሔር ብሔረሰብ እየኖረ ነው። ብሔር ብሔረሰብ ኦሮሚያ ክልል ውስጥ አይኑር ሳይሆን ብዬ ነው የማስበው። ብሔር ብሔረሰብ ፊንፊኔ የኦሮሞ መሬት መሆኗን እንዲያምን እና ፊንፊኔ የኦሮሞ መሆኗን ነው እኔ ማም ነው። ገብቶሻል? ጂጂ አይሚን ቴዲ አፍሮ ደግሞ ፊንፊኔ የብሔር ብሔረሰብ ና ሲል ይጋጭብኛል። እኔ ይሄን አልቀበልም። ሁለተኛ ነገር ደግሞ ቴዲ አፍሮ ኦሮሞ ነክቷል ብዬ የማምንበት አንግል ማለት ነው። እውነት ለመናገር አሁን ባለው ገዢ ስርዓት እንደ ኦሮሞ የተፈናቀለ ትላንትም ሲፈናቀል ነበር ኦሮሞ፣ ዛሬም የተፈናቀለ ነው። እንደ ኦሮሞ በዚህ ሰዓት እንደ ኦሮሞ የተገደለ ያለ የለም። እንደ ኦሮሞ የታፈነ ያለ የለም። እንደ ኦሮሞ በኢኮኖሚም በብዙ ነገር ጫና የተደረገበት ያለ አካል የለም። ኢቭን መሀል ገቡና ዳር አስወጡ ለሚለው ስለ ፊንፊኔ ትላንትና የኦሮሞ ነበር፣ ዛሬም የኦሮሞ ነው፣ ነገም የኦሮሞ ነው። ምንም ኦሮሞ መካከል ላይ ኦሮሞ እንደው ዛሬ ትላንት እንደሚገፋው ተገፋ። ከፊንፊኔ ኦሮሞ ከፊንፊኔ ምንም የሚጠቀሙ ነገር የለም። ፊንፊኔ ብቻ አይደለም፣ ኢቭን ቢሾፍቱ ላይ የሚሰራው ቢሾፍቱ ላይ በሚሰራው ኤርፖርት እኮ ስንት ኦሮሞ የተፈናቀለው ከመሬቱ ላይ። ዛሬ የሚፈናቀለው ኦሮሞ ሆኖ ላይክ ኦሮሞ አፈናቃይ እንደሆነ በማውራቱ ኦሮሞ ነክቷል ብዬ ነው ማሰቡ። ጂጂ እኔ በገባኝ በተረዳሁት ማለት ነው። ታዲያ እሱ እኮ በዘፈኑ እኮ ሁላችንም ተፈናቅለናል እኮ ነው ያለው እንዴ ጂጂ። ቆይ መሀል ገቡና አስወጡን ከዳር ካለ እኮ ማን ነው መሀል ገቡ? የተከዱ እንደማን ናቸው? አሁን በስልጣን ብትሄድ፣ በመሬቱን ብትሄድ፣ በንግዱም በኢኮኖሚ ብትሄድ እኮ የተከዱ ሰዎች እኮ አሉ። ለምንድን ነው ሁሉን ነገር ወደኛ የምንወስደው? በፖለቲካ የተከዱ ሰዎች አሉ። በመሬቱ የተከዱ ሰዎች አሉ። በአገዛዙ የተከዱ ሰዎች አሉ። በስልጣኑ የተከዱ ሰዎች የተከዱ ሰዎች አሉ። ለምንድን ነው አንተ ኦሮሞን የተናገረው ብለህ ስፔሻሊ ለምንድን ነው ወደኛ የምንወስደው? ለምን ሌሎቹ ብሔሮች አላሉ? ለምን እኛ ለምን ጂጂ እኔ ኦሮሞን ብቻ ነው የተናገረው። ጂጂ እኔ ኦሮሞን ብቻ ነው የተናገረው አላልኩም እኮ መጀመሪያ። እኔ የሆነ አልተረዳሽም መሰለኝ። በዘፈኑ አዘ ሴም ታይም ይሄን መንግስትም ተኪቷል። የኦሮሞን ህልውና የሚነካ ነገርም አውርቷል ነው ያልኩኝ። የኦሮሞን ህልውና እንዲነካ ካልሽኝ አንድ ነገር በፊንፊኔው ጉዳይ ነው። ግልጽ አልሆነልሽም ጂጂ? አንቺ ፊንፊኔ ኦሮሞ ብለሽ ነው የምታምኚው ጂጂ? ነው አይደለም? ስለዚህ ነው አይደል? ከሆነ አዘ ሴም ታይም ቴዲ
የፊንፊኔ ኦሮሞ አይደለሽም ብሎ የኦሮሞን ህዝብ አልነካም። ብሔር ብሔረሰብ ነው ካለኝ የኔን ህልውና ነካም። አንተ ሳታምንም እንደ የኢትዮጵያ መዲና የአፍሪካ መዲና ናት፣ የኢትዮጵያ መዲና ናት፣ የብሔር ብሔረሰቦች መቀመጫ ናት ብላ አይደለም የምታምነው አንተ ራስህ? ብሔር ብሔረሰብ ይኖርበታል። እኛ ብቻ ነን ኦሮሞዎች ብቻ ነን መቀመጥ ያለብን አላልኩም። እንደዛ ብሔር ብሔረሰብ እኔ ከኦሮሞ እሱ ሲለው ለምን ይደብ? እሱም እኮ የፖለቲካ ያነጋገር ዘይባችን እኮ እኔ ኦሮሞ ብቻ ነው ፊንፊኔ ላይ መኖር ያለበት እያልኩኝ እኮ አለም። ስለዚህ አንተም አልከው እሱም አለ አንተም አልከው እሱም አለው አምኤንደ የብሔር ብሔረሰቦች የአፍሪካ መዲና የኢትዮጵያ ዋና ከተማ አዲስ አበባ ፊንፊኔ። እኔ እኮ ለመጣላት ያላችሁ ላለመግባባት የምትሄዱበት መንገድ አይስወር ነው የምላችሁ፣ በጣም ከባድ ነው ላለመግባባት። አንተ የምትፈልገው እንደ ኦሮሞኛ የምንፈልገው እንደ ባህር ዳር እንደ መቀሌ የኦሮሞ ዋና ከተማ ናት ብለን ነው አይደል እኛ የምንታገለው? ስለዚህ ብሔር ብሔረሰቦች መቀመጫ ናት የኢትዮጵያ መዲና ናት ደግሞ እኮ ማለት እኮ የሁሉም ብሔር ብሔረሰቦች ባለቤት እኮ ናት። አንተ በቀጥታ ባለቤት ስትሆን እነሱም ደግሞ ባለቤት። እኔ ስለ ባለቤትነት ነው እያወሩኝ ያሉኝ። የሆነ አካል አንቺን ለምሳሌ የሆነ ቤት ያንቺ መሆንና የሆነ ቤት ተከራይተሽ መኖር አንድ አይደለም። ተረድተሽኛል እንጂ እኔ ብሔር ብሔረሰብ ፊንፊኔ ውስጥ አይኖር አለም። ብሔር ብሔረሰብ ፊንፊኔ ውስጥ ሰለም ሌሎች ኦሮሚያ ከተሞች ላይም እየኖረ ነው። አት ዘ ሴም ታይም እኔ የምፈልገው ትላንትም ስታገል የነበረውም ዛሬም ነገ የምታገለው ፊንፊኔ ኦሮሞ ፊንፊኔ ላይ ባለቤትነት እንዲረጋገጥ ነው። ፊንፊኔ የኦሮሞ ነው ብዬ ነው። ግን የኢትዮጵያ ዜጎች በሙሉ በሌላው ደግሞ ፖለቲካው ላይ ስትል ኢትዮጵያኖች በሙሉ ሀገራቸው የኢትዮጵያኖች ናቸው ይላል አይደል? ኢትዮጵያ